በጣም ነው በእውነት ነው የምነግርህ I love you my prime minister ማን ይላል እዚህ ጋር ፕሬዝዳንት መንሱር ጀማል of course እኔ አምኛለሁ thank you ዝነኝነት እንዴት ነው ራይድ እየተጋፋ ታክሲ እየተጋፋ ፌመስ መሆኑ ትርጉም ያለው አይመስልም የመጀመሪያው በሶሻል ሚዲያ ገንዘብ እየሰጠ ሰው መርዳት የጀመረው መንሱር ነው የመጀመሪያው በሶሻል ሚዲያ ቻሌንጅ ያስጀመርኩት እኔ ነኝ ኖ ለምን ትክዳለህ ነው በቃ ያንን ብር በልቻለሁ ብሎ ማመኑ ምንድነው ችግር ባለመታገሴ ግን የመጣብኝ ችግር ነው ብዬ ነው የማስበው መንሱር ጀማል ገንዘብ ሲሰጥ የሚታወቅ ሰው ነው ሲረዳ የሚታወቅ ሰው ነው ሀብታም ሰው ነው ያ ሰው መጥቶ ደግሞ ፊንቴክ የሚባል ግሩፕ ለዚህ ለህብረተሰቡ እንዲያነት ኦፖርቹኒቲ አንድ የቢዋይዲ መኪና በ950,000 ብር ብቻ ያለ ወለድ ለ5 ዓመት ብድር በሆነ መልኩ እንሰጣለን ተብሎ ሲመጣ ከፍተኛውን ድርሻ ይዘህ የመጣው አንተ ነህ አሜሪካን ሀገር ሄድክ ከዛ በኋላ በተለይም ከጫልቱ ጋር በተያያዘ ጉዳይ ጫልቱ ስሟን አታንሳው ምን አረጋች ፍቅር አለብህ እንዴ አሁንም ከ140 በላይ መሬት እኮ ለመስሎኝ ተሰጥቷል የሚሰራው ጠፋኝ ብዙ ተቋማት እኮ የሰው ገንዘብ ሰብስበው ከሀገር ይጠፋ ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው ከፊንቴክ ጋር የነበረ ነገር ምንድነው አንተ ፊንቴክ ጋር ያለኝ ነገር አምባሳደር ሰዎች ገንዘብ በልታል አልበላህም ለምን አላበኝ ገና ይልባል አሁን በጣም ብር ሲኖር የመዘሞቱም ኦፖርቹኒቲው በጣም ሰፊ ነው የሚሆነው ላምጣልህ ብሎ እኮ ፎቶ የሚያሳይህ ማለት ምን ላምጣልህ ብሎ የፈለከው ባለቤቶቹን አናውቅም አድራሻቸውን ነው ማንንም አናውቅም ፊንቴክ ሲታወቅ መንሱር ጀማልን የምናውቀው ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ በለውጦ የተነሳ አሁን ከጫልቱ ጋር ተመለሱ ቀይ ባህር ላይ እሬቻ ይከበራል አንድ ቀን ዋጋ ተከራክሬ ላቀው ያማረኝን ነገር ነው የማደርገው ለጊዜ ነው ብለን የምታስበው ብዬ ነው የማስበው ስለዚህ ተጠያቂነት አለብህ ማለት ነው ታዲያ አብቹ ከነፍስ በላይ ምን አለ በቃ ነፍስ ነው ካለ ሰጠዋል ኢቲቪ ማስታወቂያውን ሰርቷል 1920 የሚሆኑ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች መኪና ግዙ ብሎ ማስታወቂያ ሰርተዋል በአብይ ዘመን መፈጠሬ ለኔ ትልቅ እድል አዳማ ብራንች ሲከፈት እኔን ኤጀንት ብለው ፈራረመን እንዴ ለምን የኔ ነው የአዳማ ብራንች የኔ ነው ብለህ ነው እንጂ ተናገርከው በሶሻል ሚዲያ ላይ እነዚህ ሰዎች እኮ ዛሬም ኢትዮጵያ ውስጥ ናቸው ዛሬም ስራ እየሰሩ ነው ዛሬም መኪና እናመጣለን ብለው ኦልሬዲ ፕሮሰስ እያደረጉ ነው ያሉት ስሙኑ አጀንዳ አለ ያሰብ ወደብ ብቻ ይመልሰዋል ቁጣቸው ገንፍሎ ተጠያቂነት ያለው ሰው ሳይኖር ቢሮ ውስጥ የሚያናግራቸው ሰዎች ጠፍተው በፊንቴክ ቢሮ ውስጥ ከፍተኛ ጸብና ግርግር ነው ብዙ ሰው የሚያስበውም እያሰበም ያለው ነገር ነው ብዬ የማስበው 1% ይመንሱራል በዚህ አጋጣሚ ከዚህ በኋላ እዛ የለውም ፊንቴክ ውስጥ እኔ አይደለውም የሚለው ለዲነል እስላምና ለአብይ ነው ነፍሴን የምሰጠው አሁንም ደግሜ እናገራለሁ ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው ይህ ዲቫይን ሾው ነው ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራሜ ነው በዚህ እንግዲህ የተለያዩ ታዋቂ ሰዎችን ባለሀብቶችን አገልጋዮችን ፖለቲከኞች እንዲሁም የተለያየ ሐሳብ ያላቸው የበደሉም በተለያየ አይነት ሁኔታ የሚቀርብበት ፕሮግራሜ ነው በዚህ ፕሮግራም እንግዲህ መቅረብ እንፈልጋለን ብዙ ሐሳቦች አሉ እንዲሁም ደግሞ በማስታወቂያ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ በዚህ በስልክ ቁጥር በቀጥታ የጽሁፍ መልእክት ልትልኩልኝ ይችላላችሁ እንዲሁም የዋትስአፕ ደግሞ በመደወል ታገኙኛላችሁ ማለት ነው ዲቫይን ሾው ተጀምሯል ዛሬ በከተማችን በዚህ በአዲስ አበባ እንዲሁም አልፎ ደግሞ በመላው ዓለም ብዙ ኤክስፔሪየንሶች ያሉት በተለያዩ ዓለማት የኖረ እንዲሁም እንግዲህ ከታላቁ አሜሪካ ጀምሮ በተለያዩ አፍሪካ ሀገራት በአውሮፓ በተለያዩ ኤዥያ ውስጥ እንግዲህ የተለያዩ የሥራ ልምዶች እንዳሉት የምታውቁትና በተለይም ደግሞ በዚህ በሶሻል ሚዲያ ተጽዕኖ ከሚፈጥሩ ሰዎች በዚህ በጎግሉ በተለያየ ቦታ ብትሄዱ በጣም በብዙ ተጽዕኖ የፈጠረ ሰው ነው በኢትዮጵያ ደግሞ በባለ ሀብትነት ታውቁታላችሁ በቅርብ ጊዜም ደግሞ በተለያዩ ሐሳቦች ወደ ሶሻል ሚዲያ የመጣ እስቲ ስሙን ሳልጠራ ገምቱ ማን ይሆናል ያው መንሱር ነው የሚሉ ምንም መንሱር ነው የሚሉ እርግጠኛ ነኝ እኔንም እንግዲህ ለረጅም ጊዜ ታውቁታላችሁና ፕሬዚዳንት መንሱር ጀማል እኔ ሁሌ ስልክህም ላሳይ ይችላል ፕሬዚዳንት መንሱር ብዬ ነው ሴቭ ያደረኩት thanks so much እኔ ለምን መሰለህ የሰዎችን ራዕይ ስለማከብር ያው እንግዲህ የተደዋወልንበትን ማየት ይቻላል ማን ይላል እዚህ ጋር
ኦ ዋው ፕሬዚዳንት መንሱር ጀማል ኦፍ ኮርስ እኔ አምኛለሁ። ታንክ ዩ ሪሊ ታንክ ዩ ባይዘይ ብዙዎች አምነዋል ወደፊትም ያምናሉ ምንም ጥያቄ የለው ስለዚህ አንዳንድ ሰው ያንተን 40 ዓመቴ ነው ከ40 በላይ ሆኛለሁ አሁን እያልክ ነው በእርግጥ ግን ፕሬዚዳንት ሆናለሁ ካልክ እንግዲህ ባለፉት 10 ዓመት ብለህ እንግዲህ ምንም የተፈጠረ ነገር አላየንም ግን ምንድነው ያሰብኩት ባራክ ኦባማ በ55 ዓመታቸው ከፕሬዚዳንትነት ወጥተዋል ትራምፕ ደግሞ በ74 ዓመታቸው ያው ፕሬዚዳንት ሆነዋል ስለዚህ እድሜ ስለማይገድበው ለዛ ብዬ በፕሬዚዳንትነት ሴቭ አድርጌያለሁ አያርገው 10 ዓመትም ገና 10 ዓመታትም ልንጨምር እንችላለን የግድ እኮ አሁን መሆን አይተበቅበትም የሰው ልጅ የሆነ ጎል አቺቭ ለማድረግ እኔ አሁን የ15 ዓመት እቅድ ነበር ያስኩት በ15 ዓመት እየተካሄደ ያለው ነገር እኔ ፕሬዚዳንት ሆናለሁ ብዬ ስናገር በሶሻል ሚዲያ እንኳን 100,000 ፎሎወርስ አልነበረኝም ዛሬ በብዙ ሚሊዮኖች በሚባል ደረጃ እኔ እንኳን ኮንትሮል ከማደርገው ከ4 ነጥብ ምናምን ሚሊዮን በላይ ነው መንሱርን ብሎ ደግሞ ካሉት ከ4 ሚሊዮን ኦልሞስት 7-8 ሚሊዮን ሰው ፎሎ የሚያደርገው መንሱር ጀማልን ብሎ አለና ይሄ አንዳች ራሱን የቻለ አቺቭመንት ነው ቀጣይ ደግሞ ከተወሰኑ አመታት በኋላ ደግሞ ፈጣሪ ያሳካዋል ማለት ነው በጣም ጥሩ መንሱሬ ባለፈውን ስመጣ እሷን ነገር ወይ እንትን እናርጋት ባለፈው ሚዛት መተነ ምንድነው የምታረገው ብዬ አይዞ እየተነቆልኩብህ አይደል እኔ እንጃ ምን አቃንሽ ሰታረግ ምንድነው ብዙ ልጠይቅ የፈለኩት ነገር ስላለ እንዳታስረሳኝ ወይ አይ የሚያስረሳ ነገር አይደለም ይሄ ምንድነው በእኛ ተስቢህ ይባላል በኦርቶዶክስ እምነት ደግሞ ብትወስድ መቁጠሪያ ይሉታል መቁጠሪያ የሚባል ነገር ታዲያ እኔ ሁሌ ላይፌ ላይ ይሄ ያለ ቤቴ ውስጥ በነገራችን ላይ ባለ 1000 ነው ያለው እናቴ የዛሬ 18 ዓመት አገር ቤት ሲሄድ ነው የሰጠችኝና ኦልሞስት ኢንዶኔዥያ እንኳን ሲሄድ ስደት እንኳን ሲሄድ ይዤ እሄዳለሁ ይሄ ማለት ፈጣሪህን የምታወድስበት የምታከብርበት አይምሮህንም ሪላክስ የምታደርግበት ነገር ነው ሌላ ምንም ነገር የለውም ባለፈውም የተወሰነ ነገር እንትን እንዳያረገ ነው ባለፈውም ይዘህ አይቼ አሁንም ደግሞ ስታረግብኝ ምንድነው አይዞ ከምንም ጋር ነው እሺ መልካም እንደዛ ከሆነ እንግዲህ መንሱሬ ስለመጣ በጣም ደስ ብሎኛል እንግዲህ በዚህ በዲቫይን ሾው ለሶስተኛ ጊዜ ምናምን የተገናኘን ነው በቅርብ እንግዲህ ከማውቃቸው ሰዎች መካከል ዝነኞች መካከል ዋነኛው ነውና ዝነኝነት እንዴት ነው ግን ዝነኝነት ጥሩም ነው መጥፎም ነው ለምሳሌ ጠየቅኩ አሁን እንኳን እኔ ጋር ስትመጣ ሰው ይደውላል ከዛ ፎቶ እንነሳ ነው ማኪያቶም ጠጥተን እኛ ነው የምንከፍለው አከፍልም ማለት አንተ ትርፍ አለው ይነገር በጣም ያዋጣል እኔ ከለበስኩት ልብስ ጀምሮ ስጦታ ነው አዎ አሁን ደግሞ እንዲያው ወደ ሰዓት እያሳደጉት ነው ሰዓት ሁሉ ጊፍት ያመጡልኛልና ደስ ይላል መታወቅ ደስ ይላል ሰው የሆነ በመልካም መታወቅ ትልቁ ነገር በመልካም መታወቅ በመልካም ስትታወቅ ሰው ይወድሃል እኔ አሁን ዛሬ ጠዋት ከካናዳ የመጣ ወዳጄ ጋር ነው ቁርስ የበላሁትና ኤክስፔክት ማላደርገውን ነገር ነው ይዞልህ የሚመጡት ጥሩ ፍቅራቸውን ለመግለጽ ነው ሌላ ምንም ነገር አይደለም ያው አድቫንቴጅም እንዳለው ዲስአድቫንቴጅም አለው አድቫንቴጁ ምንድነው ያው ሰው በጣም ይወድሃል ጥሩ ፍቅር ይሰጣል ክብር ይሰጣል ግን ፕራይቬሲ የሚባል ነገር አይኖርህም እኔ እኮ እንደዚህ ወደፊት ላገባት ከማስባት ሴት ጋር እጅ ለእጅ ተያይዤ ኒካህ አድርጌ እጅ ለእጅ ተያይዤ ከተማ ውስጥ መሄድ እፈልጋለሁ ግን ማድረግ አልችልም ያንን በልጅነት እንኳን የሃይማኖት ስትሬት የሆነ እምነት ውስጥ ስላደግኩኝ እንደዚህ አይነት ላይፍ የለኝም የሆነ ቦታ ወርደህ የሆነ ቦታ እንትን ብትል ፎቶ ነው የሚቀድመው ብዙ ነገር አለው በተለይም ደግሞ ያንተ ሀብታም ነኝ ብለህ ስለሆነ የመጣኸው አሁን እንደ ልብ ያገኘበት ተበላለ ብዬ ሳይሆን ሀብታሙኝ ነው እኮ ዞሮ ሀብታም ነኝ ብለን የመጣውኛ አካውንትን መጀመሪያ አላየን ምን ባለፈው ኢንተርቪው ላይ እንደዚህ ያሳይተኝ መነጋገር ያቆም ነው በዛ ኬዝ እኮ እንጂ አይከብድህም አሁን አንተ ሾፕ ለማድረግ ምናምን ለቤት ምናምን እንደዚህ አስቤዛዎች ለመግዛት አይቸግርህም እንደዚህ አይነት ነገሮች ትላልቅ አርቲስቶች ለምሳሌ ዓለማችን ላይ ያሉ ትላልቅ ሰዎች ዴይሊ ላይፍ ሾው አላቸውና የብዙዎቹን ላይፍ ሾው አያቸዋለሁ በጣም የሆነ ቦታ ሄዶ ሻይ ሲጠጡ ታያለ ሱፐርማርኬት ገብቶ እንደዚህ ዕቃ ይዞ ሲወጡ ታያለ ምናምን ስለዚህ ኖርማል ነው ለኔ አይን ቆዳጋለሁ ግን እዚያ አትቸገርበትም ወይ ነው ብዙ ሰው እንደ መንሱር አንተ ምናምን ይሉሃል እኮ አሁን ዋጋ ለመከራከር ምናምን አይከብድም ዋጋ ተከራክሬ አላውቅም ያማረኝን ነገር ነው የማደርገው ዋጋ ክርክር አድርጌ አላውቅም በነገራችን ላይ እኔ ሜኑ አላይም ምን ማለት ነው አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ ሜኑ አላይም ያማረኝን ነው የምበላው አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ነው የምግቡን ዝርዝር ብቻ ነው ማየት የምፈልገው እንጂ ዋጋ ጉዳይ ፈጣሪ አልহামዱሊላህ ለመብላት ለመጠጣት ለመልበስ የቤት የምናምን እድሜህም እኮ ነው ገብቷል አይደለ ያው ነው ወደ 20 ዓመት ንግድ ላይ ያለው ሰው ነኝ ታዲያ ዛነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም ማየትም አልፈልግም እውነቱን ለመናገር
አይገድህም ምንም አይመስለኝም የአማርኛን ነው መምላት የምፈልገው because today is my day ብዬ ነው እንዴ አንተ ላንተ ብቻ ነው እንዴ የምትኖረው እንዴ እናንተ እየከፈላችሁ ሌላው ላይ ተጽዕኖ ማድረግ አይሆንም እሱ ሌላ ጉዳይ ነው እሱ እኔ ይመለከትማ አንደኛ መንግስትን ይመለከተዋል እውነቱን ለመናገር ሶፎኒያስ አንዳንድ ቦታዎች አሁን በቅርብ ቀን እንኳን ብታይ ለምሳሌ ስፔሻሊ በመንግስት ስር ያሉ ተቋማት ብዙ ገንዘብ የሌላቸው ሰዎች ሄደው እዛ ቦታ ላይ መዝናናት ይፈልጋሉ ትላልቅ ሆቴል ትላልቅ 5 ስታር ሆቴል ከሚባሉ ሆቴሎች አሁን 150 የነበረ ማኪያቶ 350 ገብተዋል ይሄ ልክ ነው እያልኩ አይደለም እኔ ግን ካነሳ ነው ወሬ አኳያ ብዙም ዋጋ አላይም ልልህ ብዬ ነው አትጨነቅም ብዙም አልጨነቅም ለዚህ ጉዳይ ዝም ብለህ ማንሳት ነው የአማርኛን ነው የምበላው የአማርኛን ነው የምጠጣው ዛሬን ነው የምኖረው today is my day ብዬ የምኖር ሰው ነኝ ለነገሩ እኔ በጣም የሚደንቀኝ ያንተን ለምሳሌ ከሰዎች ጋርም ከዚህ በፊት አንስቼው አውርቼው አውቃለሁ ይሄ ካሜራ ላይ ታብረቀርቃለህ ምንድነው አሁን ራሱ ለሙከራ ቀርጬው ሳይሆን በጌታ የጌታ ጉዳይ መንሱር ሰላት ይሰግዳል እኮ ሱቢ ጠዋት ሰላት ሰግጄ ነው የመጣሁት አሁን አንተ ጋር ቁጭ ብሎ ያለው ሰውዬ ወዱ ያደረገ ስትንጃ ያደረገ ሰላት ሰግዶ የመጣ ገባ እና ደግሞ ዛሬን ብቻ ቀኔ ነው ብሎ የሚኖር ለነገ ዝም ብዬ እንትን አደርጋለሁ እያልኩ አይደለም ዛሬን የሚኖር ሰውና ዛሬን በመደሰት የሚያምን መንሱር ስለሆነ ሁሌ ደስታ ውስጥ ያለ አልহামዱሊላህ ከአመጋገብ ጋር አይገኝም ከዚህ በፊት ግን አይደለም አሁን ወደ መንፈሳዊ ነገር ብቻ አትወሰደው ባለፈው አይደለም ነው አንተ ባለፈው ምን ብለህ ተናገርክ ለጥፍሬ ነው የምበላው ለቅንድቤ ነው የምበላው ምንም ጥያቄ የለውም ከሃይማኖት ጋር ለማገናኘት ይሄ ሻይን የማድረጉ ነገር ሃይማኖት ጋር ወስደዋለሁ ግን ሻይን እንድታደርግ ደግሞ የምትበላው ነገር አስተዋጽኦ አለው ምን አጃ ነው የምትበላው አጃነት ብቻ ሳይሆን ለብዙ ብዙ ነገር አይደለም ይሄ ቅንድቤ እንዲበቅል እንኳን የተመጣጣነ ነገር በልቼ ነው ለቅንድቤ ማተለቂያ እንኳን የምጠቀመው ብዙ ሰዎች በእኔ እድሜ ቅንድቤ አንታውን ቅንድቤ ራሱ ያለቀ ነው አይተከው አጃ ነው ራሱን የቻለ ነገር አነግራለሁ ምንድነው ራሱን የቻለ ነገር አለው በመመገብ ብቻ ይሄ ኦርጋኒክ ነገሮችን መጠቀም ከቻልክ ብዙ ነገሮችህን ሻይን ያደርገዋል ኢትዮጵያ ውስጥ አይተህ ከሆነ ሰዎች ውድ ነገር ላይ ነው ራሳቸውን የሚያስጨንቁት እንደዚህ ሻይን የሚያደርግ ነገር በጣም ርካሽ በጣም ታች ያለ ቦታ ያለ ነገር ነው ኦፍ ኮርስ ፕሮቲን ምንም ጥያቄ የለውም ኢትስ ቬሪ ኢምፖርታንት ግን በግራም አሁን እኔ በዚህ አሁን አይተኝ ከሆነ ከጥሬ ስጋ እንኳን በበላ በሳምንት አንድ ቀን ወይ ሁለት ቀን ነው የምበላው ከ30 በላይ ከ30 ግራም ሳይሆን ከ300 ግራም በላይ አልጠቀምም የምበላት ቁርስ በግራም ተሰልታ እንድትመጣ ነው የምፈልገው ለምን 40 ዓመት እያለፈኝ ነው ከዚህ እድሜ በኋላ መንሱር ያገኘውን ዝም ብሎ አግበስብሶ ቢበላ አንደኛ ነገር ከኮሌስትሮል ጋር የተያያዘ ከጤናችን ጋር የተያያዘ በብዙ መልኩ ምን እንሸወዳለን መሰለ እኔም ሆንኩ አንተ በጣም ብዙ መብላት ለሰውነት የሚጠቅም ይመስለናል እንደገና ደግሞ እድሜህ እያደገ ሲሄድ ሰውነትህ ራሱ የሚፈልገው የምግብ መጠን አለው በቀን የተቀመጠለት ስንት ግራም ነው ያው እኔ በዚህ ጉዳይ ላይ ይሄ ግራም ነው ማለት አልችልም ግን ኤክስትራ መብላት እንደሚጎዳ አውቃለሁ እኛ ደግሞ የለመድነው ቁርስ መስትቢ የተደረደረ ነገር መብላት ምሳ ሰዓቱ ደረሰ ወዲያው የተደረደረ ነገር መብላት እራት ሳይቀር እኔ አሁን እራት ሳልበላ ስንት ዓመቴ ነው እውነቴን ነው የምልህ አልበላም ጠዋት ቁርሴን አሁን ዛሬ አንተ ጋር ስመጣ አብሽ ታውቃለህ አብሽ አሁን በጣም ርካሽ ነገር ነው አብሽ በውሃ ሞቅ ያለ ውሃ ተበጥብጦ እሱን ተጥቼ ነው የመጣሁት ማን ነው የሚያዘጋጅልህ የሚያግዘኝ ሰው አለ ኦኬ እዛ ነገር የሚያግዘኝ ሰው አለ ግን ጎበዝ አይደለም ኪችን ላይ እንቁላል መጥበስ እችላለሁ የሚገርም ሽሮ ደግሞ በጣም መስራት እችላለሁ በቅቤ ያማረ ሽሮ ትበላለህ እንዴ በጣም ሽሮ በሳምንት አንድ ቀን ከገበታዬ ላይ ሽሮ አለ ሽሮ ወዳለሁ እኔ ሀብታም ሽሮ የሚበላ የማይመስለው የሆነ ሰዓት ላይ ነው የሆነ ሌቭል ላይ ስትደርስ እኮ ሀብት ስታንዳርድ እየጨመረ ሲሄድ ለጤና ከሚጠቅሙ ነገሮች መሀል ላይ ሽሮ አለች እኮ ነው አለ እኮ ታውቅም እንዴ አለች እኮ የትም ቦታ ትኖራለች እሷ አይ እኔ ሽሮ ሰዎች እንደዚህ ደሃ ምግብ አድርገው ምክንያቱም ብዙ ጊዜ አይተህ ከሆነ አሁን ቅርብ ቀን ጋር አንድ ልጅ መጥቶ ሽሮ መብላት ያደድባል ሽሮ አትብሉ ምናምን እያለ መጥቶ ተናግሮ ትንሽ ጫናም ደርሶበት ነበር ከዚህ በፊትም አንድ ልጅ ሽሮ አልወድም ስትል ሽሮ የደሃ ምግብ ብቻ የማድረግ የተሳሳተ አመለካከት ነው ይሄ ለምን መሰለህ በጣም እንደ ሽሮ ለሰው ልጅ የሚጠቅም ነገር የለም እኔ ልንገርህ ዘይት የበዛበት ጥብስ ዘይት ይሄ ኖርማል ባለ ትንሽ
በ1000 እና በ2000 ብር የምትገዛው ዘይት የበዛበት ጨው የበዛበት እንደገና ደግሞ በአንድ ሙሉ እንጀራ ብላ ከምትለኝ ምንም ትንሽ ጨው በጣም ትንሽ ጨው የተጨመረበት የተንተከተከ ሽሮ ትንሽ ቅቤ ጣል ተደርጎበት ያንን ነው መርጬ የምበላው ዛሬ። ድሮ ግን ያኛውን ነበር የምመርጠው። ጠቀሜታው ግን ይሄ እንደሆነ ስለማቅ ትኩረቴ እዚህ ላይ ነው። ስለዚህ ሽሮ ለጤና ይጠቅማል። አትሻወድ ወንድሜ። ግን ብዙ ጊዜ ለምንድን ነው ሰዎች ለሽሮ ጠበቃ የሚቆሙት? ከድህነት ጋር እሱ ያው አይምሮ ነው። ብዙ ጊዜ ብዙ ሰው ሽሮ አልወድም ካልክ እንደ ጠላት ነው የምትታየው። ጥሬ ስጋ አልወድም ብትል ሰው ብዙ አይከራከርልህ። ያው የሀብታም ምግብ ነው ተብሎ ስለሚታሰብ። ግን ምንድነው መሰለ እውነቱን ለመናገር አሁን አንድ የሆነች አርቲስት ነች ትዝ ይለኛል ሽሮ አልወድም ብላ። ግን እኮ ኢንተርቪው ላይ የነበረው ከጨጓራ ጋር እያይዛ ነው። ለምሳሌ እኔ ሽሮ ስበላ ጨጓራ የሚያመኝ ከሆነ ኦፍ ኮርስ አልወድም ማለት እችላለሁ። ግን የሚስማማኝ ከሆነ ግን ምንድነው ችግሩ? እሷም እኮ ከጤናው ጋር እያይዛ ነው እንጂ ብዙዎች እንዳልከው እንደዚህ አይነት ሁሉም ሰው ቤት ያለን ነገር ስትነካ ችግር ይፈጠራል። የሀብታምነት ስሜቱ እንዴት ነው? እስቲ ሀብታም ማለት ወይ ደስ ይላል። እውነት ሶፊ ሀብታምነት በጣም ደስ ይላል። ሀብታም ስሙ ራሱ ሀብታም ደስ አይልም? እውነቴን ነው የምነግርህ። ሰዎች እኮ ኧረ ሶፊ በጣም የሰው ልጅ እንደምንም ብሎ ብር ማግኘት መቻል አለበት። ብር ብዙ ነገርህን ከፍ ያደርጋል፣ ብዙ ነገርህን ያወርዳል። ሰዎች ገንዘብ ባጡ ቁጥር በተቸገሩ ቁጥር የሚደርስባቸው ፊትህ ራሱ እንዲፈካ ለማወቅ የሆነ ይሄን የሚያምር ያንተን ፊት የሆነ ለአንድ ዓመት እስቲ ገንዘብ እጣና ይኸው ምን እንደሚመስል ሌላ ሰው ነው እኮ የምትሆነው። ሌላ ሰው ፈጣሪ ደግሞ ብር ሰጥቶ የሆነ ነገር ስታደርግ እኔ አሁን አንድ ጓደኛችን አለ የዛሬ 4-5 ዓመት ምን እንደሚመስል አውቀዋለሁ። ግን ፈጣሪ በቃ ለቀቀበት። አሁን እሺ ፈረንጅ ነው የመሰለው ፈረንጅ በቃ እኔ ይገርመኛል። ውበት ከውስጥ ነው የሚወጣው አይነት። ስለዚህ እንደምንም ብለን ገንዘብ ማግኘት መቻል አለብን። ገንዘብ ማጣትንም አውቀዋለሁ ማግኘትንም ዛሬ ላይ ሆኜ እያየሁት ስለሆነ እንደ ገንዘብ ትልቅ ቦታ የሚሰጠው ነገር የለም። የገንዘብ አምላኪ መሆን የለብንም። ነገር ግን ለገንዘብ ማግኘት መስራት መቻል አለብን። ግን በኢትዮጵያ እንደዚህ አይነት ኮንቴክስት አለው። እንደዚህ ሀብታም ሆኖ ጫና የማድረግ ሌሎችን ጫና የማድረግ የመግዛት አይነት ከዛ ገንዘብ አለኝና ሁሉን ነገር ማድረግ እችላለሁ የሚል አይነት እሳቤም አለ ምድራችን ላይ። እንደዚህ አይነት ነገሮች ባይዘው ኢትዮጵያ ውስጥ ብቻ ሳይሆን ብዙ ዓለማት ላይ አሉ። ለምን ሰው ገንዘብ ሲኖረው ሁሉንም ነገር ማድረግ የሚችል ይመስለዋል። እውነቱን ለመናገር ገንዘብ ብቻ ደግሞ አይደለም። እንዲህ ማንነትህ ትልቅ አስተዋጽኦ አለው። የሰው ልጅ ሰው ሲሆን ነው ገንዘቡ ሲጨመርበት። አሁን አንዳንዴ አሁን ያልከው ነገር ጋር የሚገናኘው ምንድነው መሰለ ሰው ፕሮቴስታንት ይሆንና ፈጣሪ ብር ይሰጠዋል። ሙስሊም ይሆንና ፈጣሪ ብር ይሰጠዋል። ኦርቶዶክስ ይሆንና ፈጣሪ ብር ይሰጠዋል። ያንን እምነቶች ይተውና አምባገነን መሆን ይጀምራል። አድራጊ ፈጣሪ ይመስለዋል። ሁሉንም ነገር ፈጣሪ ያደረገለት መሆኑን ይረሳና ወደ ኃጢአቶች ይገባል። ብዙ በዚህ እድሜ እኔ ትላልቅ ባለሀብቶች ስፔሻሊ ሶሪ ቱ ሴይ ዛት ያው አንተ ፓስተር ነህ፣ እንደዚህ አይነት ነገር በአንተ ሚዲያ ላይ መወራት የለበትም። በተለይ ከዝሙት ጋር የተገናኘ ነገር ኤቭሪ ሲንግል ዴይ ከተለያየ ሰዎች ጋር በእንደዚህ አይነት ሁኔታ ላይ ከመጠጥ ጋር በተገናኘ ከተለያየ ቦታ ኤቭሪ ዴይ የተለያየ አይነት መጠጥ የሚጠጡ የሚሰክሩ የሚዘሙቱ ሰዎች እርግጠኛ ሆኜ ነው የምነግርህ የሆነ ሰዓት ላይ ሻይን ሲያደርጉ ታያቸዋለህ፣ ግን አይቆዩም። የሆነ ሰዓት ላይ ሲዋረዱ ታያለህ። በጴንጤም በእስልምናም በኦርቶዶክስም በሁሉም እምነት ወሰደው ፈጣሪ የሆነ ነገር ሲያደርጋቸው ተሰማለና እጅግ በጣም መጠንቀቅ ያለብን ነገር ምንድነው? ገንዘብ ስናገኝ እነዚህ ነገሮች ደግሞ ቅርብ ይሆኑብናል። አሁን በጣም ብር ሲኖርህ የመዘሞቱም ኦፖርቹኒቲው በጣም ሰፊ ነው የሚሆነው። እንዴ ላምጣልህ ብሎ እኮ ፎቶ የሚያሳይህ ማለት ምን ላምጣልህ ብሎ የፈለከውን አይነት ነገር በፎቶ ነው የሚያሳዩ። አሁን በዚህ ዘመን ኢቭን አዲስ አበባ ውስጥ ነው ማለት እሺ፣ በፎቶ እንደዚህ አሳይተው የተለያየ እንደ አልበም ነው የሚያስመርጡ። ስለዚህ እንደዚህ አይነት ነገሮች ቅርብ ይሆናሉ። ብር ስታገኝ ሽሮውን ነው የሚያስመርጡ። ምንድነው ገብቷቸዋል እናንተ ገብቷቸዋል እንግዲህ እኔ ብዙ ስለዚህ ምን ልልህ ፈልጌ ነው። ሶሪ እንደዚህ አይነት ወሬ ከኔም የሚጠበቅ ነገር አይደለም። ግን እውነታ እስከሆነ ድረስ እውነታ ሰዎች ይማሩበታል እኮ። ምንድነው መሰለ ፈጣሪ ሲሰጥ አሁን በእኛ በእስልምና ብትወስደው የሆነ ነገር ሲደረግልህ በጣም መጠንቀቅ መፍራት መቻል አለብህ ይላል። ከሰውነትህ ያልነበረ ነገር ውበት ሲመጣ
ውፍረቱ ሲመጣ ብሩ ሲመጣ ጥንቃቄ ማድረግ መቻል አለብን። ለምን ከነበረህ ነገር በጣም ብዙ ነገሮችን ይጎትታል። ሰላት ከመስገድ ይጎትታል፣ ቢዚ ያደርግሃል። ሐራም ነገሮች በዙሪያ ይበዛሉ። መጠጥ እንጠጣ፣ እንጨብዝ፣ ከሴት ጋር እንደዚህ እንውጣ፣ እንዝናና፣ ከከተማ ወተን የሚሉ ኃይሎች ይበዛሉ። ለምን ብሩ እጅ ላይ ያለ ሰውነቱም ያማረው ሆኗል፣ ብሩም መጥቷልና እንደዚህ የሚያደርጉ ሰዎች ግን የተወሰነ ጊዜ ይኖራሉ፣ የተወሰነ ጊዜ ደግሞ ይጠፋሉ። ብዙ ሰዎች በዚህ መልኩ ሻይን አድርገው ከተወሰነ ጊዜ በኋላ ደግሞ ሲጠፉ ደግሞ ታያለና በተቻለን መጠን አሁን ኢቭን ኢትዮጵያ ውስጥ እንኳን አንዳንድ ሪፖርቶችን አይተህ ከሆነ ፍቺ አዲስ አበባ ውስጥ አሁን ፍቺ በጣም በብዛት አለ። እንደዚህ አይነት ነገሮች የሚፈጠሩት በሆነ ፖዚሽን ላይ ገንዘብ ኑሯቸው እነዛን ሰዎች በገንዘብ እያማለሉ ቤት ውስጥ ያለውን ነገር እያስጠላት ነው የሚመጣው። ስለዚህ እዚህ ነገር ላይ መጠንቀቅ ራሳችንን እዛ ውስጥ እንትን ከማድረግ ከፍተኛ ጥንቃቄ ማድረግ ግን ሰው ላይ እናንተ ተጠያቂነት የለባችሁም? ለምሳሌ እናንተ እኛ እናደርግም። ለምን መሰለህ ገንዘብ ያለው አይደለም። እኔ እያወራ ያለሁት የእናንተ ተጠያቂነት ነው ብዬ የማስበው ምንድን ነው፣ ለምሳሌ እናንተ ባለሀብት ነን ብላችሁ ገንዘብ ይዛችሁ መጣችሁ። በተለይም አንተ ደግሞ በዚህ በሶሻል ሚዲያ ገንዘብ እየቆጠርክ ድፍን 200 ብር ለአንዱ 2000 ለአንዱ 5000 ለአንዱ 10000 እየሰጠ በትንሹ በቀን 1000 5000 10000 ይሰጣሉ በየቀኑ 4 ዓመቱ ነው። ስለዚህ ይሄን እያደረግ ሰዎች እንዲጓጉ ሰዎች ለምሳሌ ገንዘብን እንዲያመልኩ ሁሉ አድርጋቸዋል። አይደለም፣ ገንዘብ አይገናኝም። እኔም አደርገው ልንገርህ። ለምሳሌ ትናንትና ማታ አንድ እናት ባዮ ላይ ስልክ ያለ እዛ ባዮ ላይ ያለውን ስልክ አንዳንዴ ነው የምከፍተው፣ ሁሌ አልከፍተውም። እከፍተውና የምትፈልጉት ነገር ጠይቁኝ ብዬ ከ2000 ሰው በላይ ላይቭ ላይ ነበር ስደውል እያስተናገርኩኝ የሆነ ልጅ ደወለ። ከሆነ አይ ቲንክ ወደ ወሎ አማራ ክልል አካባቢ ነው። እህቴ በርዝዴ አላት እና ምንም ብር የለንም እባክህን የኬክ መግዣ አለኝ። ከዛ እሺ ብዬ 1000 ብር ላኩለት። እናት ልታመሰግነ ትፈልጋለች አለኝ። እሺ ብዬ ማሚ እንዴት ነሽ? ደህና ነሽ ወይ? ልጆች እንዴት ናቸው? ምንድነው የምትሰሪው ስላት፣ አይ መንሱር እኔ አውቃለሁ፣ ልጄ አንተም ቪዲዮ ብዙ ጊዜ ያሳየኛል። በጣም ገጠር ነው እንግዲህ አስበው። ባለቤቴ የዛሬ ዓመት ነው የሞተብኝ፣ 2 ልጆች አሉኝ፣ ምንም ስራ አልሰራም አለችኝ። ለምንድን ነው ስራ ማትሰሪው? ትንሽ የቡና የምናምን ነገር ለምን አትሰሪም ስላት 5000 ብር ነበረኝ አለችኝ። በሷ የሆነ ነገር ገዛዝቼ ጥላ ምናምን አድርጌ የሲኒ የምናምን መግዣ ደግሞ 5-6 ብር አጣው አለችኝ። ያንን ነው መንሱር የሚያደርገው። ከዛ በተረፈ እቺ እናት አሁን ራሷን እንድትችል አደረግኩ ብዬ ነው የማስበው። የግድ እኮ ሚሊየን ብር ለሰው መስጠት አይጠበቅብህም ሚዲያ ላይ ኦር ደግሞ ሚሊየነር ነኝ ብለህ የግድ ሚሊየን የሚያክል ብር ለሰው መስጠት ሳይሆን ሰውየው የሚፈልገው ስንት ብር ነው የምትፈልገው? አሁን እኔ 5000 ብር ጠይቃኝ 100,000 ብር ብሰጣት በእርግጠኝነት ልታበላሸው ትችላለች። ልክም አይመጣም። 6,000 ብር 5,000 ብር ስትለኝ 6,000 ብር ሰጠዋት። ዛሬ ጠዋት ልጁ ሜሴጅ አደረገልኝ፣ ይሄው ይሄን ልንገዛ ነው ምናምን ነገር ብሎ። አሁን እቺ እናት ስራ ጀመረች ማለት ነው። ላይቭ ገብቼ መንሱር 1000 ብር በጣም ቸግሮኛል 1000 ብር ሰጣለሁ። ብዙ ጊዜ 1000 ላይክ ያገኘ ሰው 1000 ብር ይሸለማል ብዬ ስናገር ይህ ሰውዬ ከ1000 ብር አይወጣም እንደ ይሉኛል። ግን የ1000 ብር ቫሊዩ መንሱር ያቅ ስለነበረ ነው። በ1000 ብር ተቸግሮ ሰዎች ብዙ ነገር በዛ 1000 ብር እንደሚያደርጉ ስለማቅ ነው። ጥሩ። ታዲያ እኮ እዚህ ላይ አሁን ለምሳሌ ወጣቱ አብዛኛው በተረጅነት ከዛም አልፎ ደግሞ ሶሻል ሚዲያ ላይ እንደምትመለከተው ገንዘብ ለማግኘት የማይደረግ ነገር የለም። ዛሬ ሰው ራቁቱን እስኪሄድ ድረስ ማለት በማህበረሰቡ መካከል ነውር የተባሉ ነገሮች በሙሉ አሁን እንደ ጭራሽ መፈመሻ ጭራሽ እንደ ክብር የሚቆጠሩበት ይህንን ነውረኝነትን የሚያስተምሩ ሰዎች እንደ ሂሮ የሚቆጠሩበት ዘመን ላይ እየመጣን ስለሆነ ከዚህ አንጻር ነው አንዱ ገንዘብ አምላኪነት። አንተ ስትመጣ ለምሳሌ የመጀመሪያ ቪዲዮዎችን አስታውሳለሁ። በተለይ የሆነ 800 ብር ነው ምናምን ሰጥተህ ለአንዲት እናት ለሳቸው ከሰጨ በኋላ ያንን ለመጀመሪያ ጊዜ በድፍረት አንተ ትመስለኛለህ ለሰው ገንዘብ እየሰጠ ሶሻል ሚዲያ ላይ የለጠፈ እና ከዚህ አንጻር ይሄንን እስቲ አገናኝልኝ። ሁለተኛ አንደኛ አሁን ካንተ በኋላ ብዙ ሰው ገንዘብ እየሰጠ ይለቃል። እንግዲህ አንተ በእስልምና እምነት ውስጥ ያለ ሰው ነህ። መቼም በክርስትናው ቀኝ የሚሰጠውን ግራ ይወቅ ይላል። ስለዚህ ሰዎች ስታደርጉ በድብቅ አድርጉላቸው፣ አግዟቸው የሚል አይነት ነገር ስሜት ያለው ነው። እስልምና ላይ እንዴት እንደሆነ ባላውቅም ማለት ነው። ስለዚህ ከዚህ አንጻር ምን አይነት ደፋር ብትሆን ነው አንተ 800 ብር እየሰጠ ለሰው ቀርጸ ምን ተማምነህ ነው? ታንክስ ሶ ማች ሶፊ። ያችን ቪዲዮ ማስታወስህ ራሱ ለእኔ ትልቅ ነገር ነው ብዬ ነው የማስበው። ለምን ብትለኝ መጀመሪያ 100,000 ፎሎወርስ እያለኝ የዛሬ 3 ዓመት ተኩል 3 ዓመት ተኩል ከምናምን ይሆነኛል አንድ እናት መኪና እያሳጠብኩ እያለው መታ
ባክን ስትለኝ ለምንድን ነው ማሚ የምትለምኚው ስላት የቤት ክራይ ልከፍል ነው አለችኝ። ስንት ብር ነው የቤት ክራይ ስላት 800 ብር አለችኝ። ስልክ አለሽ? አዎ። ስልኳን ተቀብዬ 800 ብሩን ሰጥቼ ስልኳን ፖስት አረኩላት። 1.2 ሚሊዮን ሰው በሁለት ቀን ነው ያየው። ከዛ በኋላ ነው ዛሬ የምታያቸው ሶሻል ሚዲያ ላይ ገንዘብ የሚያዋጡ ገንዘብ የሚሰጡ ሰዎች የተፈጠሩት። የመጀመሪያው በሶሻል ሚዲያ ገንዘብ እየሰጠ ሰው መርዳት የጀመረው መንሱር ነው። የመጀመሪያው በሶሻል ሚዲያ ቻሌንጅ ያስጀመርኩት እኔ ነኝ። ወንድማችን 400,000 600,000 ፎሎወርስ ነበረው ከኔ ጋር እኩል የጀመረ ለምን እስካሁን አላደገም በሚል ተነጋግረን 1 ሚሊዮን ከገባህ 500,000 ብር ሰጣሃለሁ ብዬው ናው የሚባለው ልጅ ናውን ፎንቴ በጣም ዲሲፕሊን ያለው በጣም ጎበዝ ልጅ ጌም ነው የሚጫወተው ከምንም ጋር የሚገናኝ ልጅ አይደለም። በቃ ላይፉን ለመቀየር እየሰራ ያለ ልጅ ነው። ከዛ በኋላ ከዛች 500,000 ብር ቻሌንጅ ጀምሮ እኔ የጀመርኩት ነው። ይሄም ከዛ በኋላ ትላልቅ ሪል ስቴት ያላቸው ዛሬ እኮ 8 ሚሊዮን ገብቷል። ትላልቅ 8 ሚሊዮን ደርሷል። 8 ሚሊዮን ደርሷል። የመጀመሪያው ግን መንሱር ነው። ቻሌንጅን በቲክቶክ ያመጣው መንሱር ነው። በናውን ፎንቴ ነው የተጀመረው። ከዛ በኋላ ነው ዛሬ ሪል ስቴት ተቋማት እንዲሁም ደግሞ በጎ አድራጎትን ለሚሰሩ ሰዎች ዛሬ ጠዋት ያየሁት ፖስት አንድ የሪል ስቴት ካምፓኒ 10 ሚሊዮን ብር እሰጣለሁ ፎሎወርሶችን እንዲህ ካላደርጋችሁልኝ ለእንደዚህ አይነት ወይ ለመቄዶንያ ሊሆን ይችላል ወይ ለወንድም ካሊል ሊሆን ይችላል ወይ ደግሞ ለባቡል ኸይር ሊሆን ይችላል። እንደዚህ አይነት ነገሮች የተፈጠሩት በእኔ ነው። ትልቁ ፖይንት ያቺ እናት 800 ብር ስሰጣትና ስልኳን ሳስቀምጥ ትዝ ይለኛል። የማዳም ቅመም ምን እንደሆነ ታውቃለህ? የማዳም ቅመም ማለት ምን እንደሆነ አውቃል? የማዳም ቅመም የሚባለው አረብ ሀገር ያሉ ሴቶችን ታውቃቸዋለህ? እነሱ ያንን ነገር አይቶ ደውለውላት ገንዘብ አዋተው በቆርቆሮ የሚሆን ቤት ሰርተውላታል። የኔ 800 ብር ለዚህች እናት አንድ ነገር አደረገ። እንደ እርሾ ሆኗል ነው። እርሾ ሁኛለሁ። በቃ ያንን ነው የማየው። ከዛ በኋላ ነው እንዲያውም አግሬሲቭሊ ይህን ነገር ማድረግ የጀመርኩት። እኔ አንድም ቀን ለመንሱር ብር ሰጥቼው ስጥልኝ ያለ ሰው የለም። እርዳታ አትቀበልም? አንድም ቀን ከራሴ ነው የምሰጠውም 1,000 ነው ወይ 10,000 ነው ወይ 100,000 ነው ወይ 500,000 ነው። በትክክል ኦፊሻል የታወቀ ነገር ሚሊዮን ሰጥቼም አላቅም ለማንም ሰው። ግን ከማንም ተቀብዬ ለማንም ሰጥቼ አላቅም። አሁን ሶሻል ሚዲያ ላይ አይተህ ከሆነ ገንዘብ ይሰበስባሉ። ምናልባት ወደ እነሱ አካውንት ላይ ሄድ ይችላል። አንዳንዱ ግን ወደ እነሱ አካውንት ይሄዳል። ያው የሚሆነውን የራሳቸውን ላይፍ አኑሮበት ደግሞ የሆነ ነገር የሚተራረፈውን ነገር ደግሞ ይሰጣሉ። ይሄ ምንም ጥያቄ የለውም። ሁላችንም የምናውቀው ነገር ነው። ምንም ለምን አይ ለጽድቅ አይደል እንደሚሰሩት? ለጽድቅም ቢሆን ይሄ ሰው ለምሳሌ ከሆነ ሀገር መጥቶ የሆነ ሀገር ሂዶ ነው ገንዘብ የሚሰጠው። ትራንስፖርት አለበት፣ ነዳጅ ይኖርበታል፣ ብዙ ነገር ይኖርበታል። መቼስ ከኪሱ አይደለም የሚያወጣው። እሺ አንድ ሰው ለምን ይሄንን ታዲያ ቋሚ ስራ ከሌለውና ቋሚ ስራ የማይሰራ ከሆነ እርዳታ ማድረስ እንዴት ቋሚ ስራ ይሆናል? ያለ ክፍያ ኦልሬዲ አሁን ቋሚ ስራ ሆኗል። በብዙ ሚዲያዎች ላይ ቋሚ ስራም ሆኖ ህይወታቸውን ቀይረዋል፣ የሰውንም ህይወት ቀይረዋል። እኔ በጣም አፕሪሼት አደርጋለሁ። እኮ እኔ አሁን which means 50 አሁን 70-30 ሲሆን ነው የሚከብደው። 1 ሚሊዮን ብር ለሰው ሰብስበህ 700 ወስደህ 30 ስትሰጥ ነውር ነው። 30 ወስደህ 70 ብትሰጥ ግን ህይወትን ወይ በግልጽ መናገር ነው። አይነገርም። ያ እንዴት ነው? ለምን አይነገርም? አይነገርም። እንዴት ተደርጎ ይነገራል? አለበለዚያ እንትን ውስጥ ትገባለህ። ለምሳሌ ሶሻል ሚዲያ ላይ ልንገርህ፣ ጌም ሳይሆን ገንዘብ ሶሻል ሚዲያ ላይ ሲሰበሰብ የፈለገ ነገር ቢሆን አንተ ቤት ከፍተህ አንተ ጋር ከሆነ ያ ብር የሚሰበሰበው የሚመጣው የጌም አይነት አንተ ጋር ነው የሚገባው። ለሆነ ሰው ጌም እየተሰጠ ራሱ ቲክቶክ የሆነ ቆርጦ ለአንተ ይሰጣል። ስለዚህ ታድ ምን ችግር አለው? እኔ ችግር አለው ብዬ አላስብም። በነፃ ማገልገል ያለበት ብዬ አላስብም። ወይ ደግሞ አድሚኒስትሬሽን እኮ የሚባል ነገር አለ አይደለ? ወይ ደግሞ ካልሆነ በስነ ስርዓት በህግ ተመዝግበ በኢትዮጵያ ህገ መንግስት እንግዲህ ባለው ስራ ተመዝግበ እንደ እርዳታ ድርጅት ተመዝግበ ለምሳሌ መንሱር ጀማር 100,000 ብር ለሰው ስትለኝ ከ100,000 ብሩ 40,000 ብሩን ወስዳለሁ 60,000 ብሩን ደግሞ ለሶስት ሰዎች 20,000 ብር አከፋፈላለሁ ከሆነ በግልጽ ታውቁ እኔ እናንተ መካከል የማያቀያይም አለበለዚያ እሱ እየሰራ አይደለም። አሁን ሶሻል ሚዲያ ላይ የሚሰራው ለምን እንደታዲያ እንደ ጻድቅ ለምን ተደርጎ አያውቅም። ለምን መሰለ እንደዛ ምልህ እኔ ሰውን መንካት ፈልጌ አይደለም። ትናንትና ዜሮ የነበረ ሰው ሶሻል ሚዲያ ላይ ወጥቶ ብር መሰብሰብ ከጀመረ በኋላ ቤት መስራት ጀምሯል። ዊዝን እይር መኪና መግዛት ጀምሯል። ዊዝን ካፕል ኦፍ መንዝ እይር አይደለም ካፕል ኦፍ መንዝ ሰው ፍሮም ዌር ከየት ሊመጣ ይችላል እኮ ያንን በእኔ በኩል ትክክል ናቸው። ለምን ትክዳለህ? እነዚህ ሰዎች ትክክል ናቸው ብዬ ነው። ለምን ይካዳል? ኦፖርቹኒቲውን አግኝተው ያን ሰው መርዳት እስከቻሉ ድረስ ችግር አለው ብዬ አላስብም። ኖ ለምን ትክዳለህ ነው በቃ ያንን ብር በልቻለሁ ብሎ ማመኑ ምንድነው ችግሩ? አይ ያንማ እንደዛ ደግሞ ብሎ ቢናገሩ ማንም ሰው ሰጣቸውማ መጨረሻ ላይ ጸመጣ እንግዲህ ያው ብዙ ሰዎች እየመጡ ነው። በነገራችን ላይ እኔ አሊያንስ ፎር ቺልድረን የሚል ኤንጂኦ ቼርማን ነኝ።
በዛ ኤንጂኦ ገንዘብ ማሰባሰብ ሶሻል ሚዲያ ላይ ህጋዊ ነው ወይ ብዬ ስጠይቅ ህጋዊ አይደለም። ለነን ኦርጋናይዜሽን ሄድ ኦፊስ አመልክተ አካውንት እንዲከፈት ደብዳቤ ወስደ ከዛ በኋላ ነው ገንዘብ እንኳን መሰብሰብ የምትችለው። ባይዘው በኢትዮጵያ ህግ መሰረት ሶሻል ሚዲያ ላይ ቁጭ ብለህ ካለምንም የኤንጂኦ ወይ ደግሞ ነን ኦርጋናይዜሽን ሳትሆን ገንዘብ መሰብሰብ በኢትዮጵያ ህግ ያስጠይቃል። ለምን ይሄን ያደረጉ ደግሞ አይደለም። ለምን ለበጎ ዓላማ ነው እያዋሉ ያሉት። ለመጥፎ ነገር ሲያውሉ ነው ምናልባት መንግስትም የሚጠይቃቸው እንጂ ለበጎ ዓላማ ካዋሉና ለራሳቸው ምንም ማለት አይደለም። ስለዚህ አንተ አሁን ይሄን ያህል እንግዲህ ለ3 እና ለ4 ዓመት ገንዘብ 10,000 100,000 1,000 ብርም እየሰጠን ያለው ትክክል። ከሰዎች ገንዘብ በልተሃል አልበላህም? አንድም ነገር ሶፎንያስ አንተ ዩቲዩብህ ላይ ስልክ አስቀምጥና መንሱር ጀማል በተባለ አካውንት ስም በመንሱር ጀማል ለዚህ እርዳታ ብር ስጥ ብዬው እንደዚህ አድርጎኛል የሚል ሰው ካለ ፕሊዝ ለኔ ሳትነግረኝ ያን ሰው ሪከርድ አድርገህ ፖስት አድርገው። ይሄን በምታምንበት ኢየሱስ ይያለሁ። ስለዚህ በእርግጠኝነት አንተ ዜሮ ምንም ገንዘብ አልበላም። አንድም ነገር ማድረግም አልሞክርም። ለምን መሰለህ ሶፎንያስ፣ እኔ ሃይማኖቴን የምወድ ሰው ነኝ። በዚህ ምድር ላይ ፈጣሪ የማይመለከተው ነገር ቢኖር ያንተ ገንዘብ ነው። እኔ ካንተ ገንዘብ ወስጄ ብክድ ባጭበረብር ፈጣሪን አይመለከተውም። አንተና ባለመብቱ። በእኛ ቁርአን ምን ይላል መሰለህ? የሰውን ነገር የወሰዱ ሰዎች ወይ የካዱ የዘለሙ ሰዎች ዛሊሞች የነሱ የሚሰሩት ኸይር ስራ ቅድም ያልኩ እኔ እኮ ሰላቴን ሰግጄ ነው የመጣሁት ይኸው ተስቢህ ያደረኩ ነው የምልህ ነገር ስራዬን እንዳለ ለሰውየው ነው የምሰጠው የውመል ቂያማ። ያንን መንሱር ያምናል። በምንም ተአምር መስጠት አልፈለገም። ኢቭን ስተት እንኳ ቢኖር የሆነ ነገር እንኳ በስተት የተደረገ ነገር ካለ እባካችሁን ለሶፎንያስ ነገሩልኝ። አንድም ሰው በእኔ ምክንያት ተጭበርብሮ እኔ አካውንቴ ላይ ገንዘብ አስገብቶ መንሱር እንዲህ አድርጎኛል የሚል ሰው ካለ እዚህ ባዮ ላይ ታስቀምጣለህ። ስልክ አለው። በዛ ስልክ ደውሉና ይሄው። በጣም ጥሩ። እንግዲህ በየትኛውም አጋጣሚ ገንዘብ ተበልቻለሁ የምትሉ ካላችሁ በዚህ ስልክ ቁጥር ታገኛላችሁ። ቀጥታ ፕሬዚዳንት መንሱርን በቀጥታ የማገኘው ወይም እናንተን የማገናኛችሁ ይሆናል። ከግል ህይወት ጋር ልምጣ። የሆነ ወቅት አገባህ ተባለ፣ አሜሪካን ሀገር ሄድክ። ከዛ በኋላ በተለይም ከጫልቱ ጋር በተያያዘ ጉዳይ ጫልቱ ስሟን አታንሳው። ምን አደረገች እቺ ልጅ? በሰላም ስራውን እየሰራች እሺ፣ ቀጥል። ግዴታ ነው እዚህ እኔ ጋር ከመጣ ጫልቱ ላይ ኢሰቱ ጀሪ አነሚቲ ኢሰቱ ዋሳ አጅር አነሚቲ ላይ ስትመራ እሺ፣ በቃ ስለዚህ ከጫልቱ ጋር በተያያዘ መጣ። አሜሪካን ሀገር ሄድክ፣ ጸብ ተፈጠረ። በሳምንት ውስጥ ያ ሁሉ ግርግር ሶሻል ሚዲያውን ፕሬዚዳንት መንሱር ምነካው እስኪባል ድረስ መነጋገሪያ ነበርክ። አስተያየት የማይሰጥ ግንኙነቱ ሲጀምሩ የሁለታችሁ ነው፣ ግን 100 ሚሊዮን ህዝብ አሳተፋችሁበት በመሃልና በማያገባን ስትቀጣጠሩ ዴት ስታረጉ እኛ በሌለንበት፣ ስትጋቡ እኛ በማናቅበት፣ የኔ ፍቅር የኔ ማር ስትባባሉ በማናቅበት፣ ከአሜሪካን ሀገር አዲስ አበባ ድረስ መታ ከአንተ ጋር ቪዲዮ የለቀቀው መጨረሻ ላይ ወደ ቢሾፍቱ ስትሄዱ ስትዝናኑ እኛ በማናቅበት ሁኔታ ያላጋራችሁንን የግል ህይወት አመጣችሁና በጠበጣችሁን። ምን አገባን እኛ? ለምንድን ነው እንደዛስ ማድረግ የተፈለገው? እውነቱን ለመናገር እናንተን ምንም አያገባችሁም። ነገር ግን ያው የሆነ ተጽዕኖ ፈጣሪነት ሌቭል ስትደርስ ሰዎች ሚሊዮኖች ሲያውቁህ ከምን በላ ከምን ጠጣና ምን እያደረገ ነው አገባ ፈታ የሚለው ነገር ዓለም ላይ ያለ ነገር ነው። እውቅና ሲኖር ከአንተ ጋር ተከትሎ ይመጣል። የኔና የሷ በዛ ደረጃ የገነነው ብዙ ሰዎች እኮ ተፋተዋል፣ ብዙ ሰዎች ተጋብተዋል፣ ብዙ ሰዎች እንትን ሆነዋል። እና ያው የሚዲያ ነገር ታውቃለህ፣ የተወሰነ ፓርቱ ለኔ ጥሩ አመለካከት ያለው ይኖራል። የተወሰነ ደግሞ እንዲሁ ዝም ብሎ የምትቀባውን ሽቶ ብራንድ መነጽርህን ዳይመንድህን ምናምንህን ሲያይ ሊደብረው ይችላል። ለምን ደበረው ማለት አልችልም። ይሄ የተፈጥሮ ጉዳይ ነው። ምንም እንትን የምትለው ነገር የለም። ያ ሰው በኔጌቲቭ ሊጠቀምበት ፈለገ። በጌታ ስም ግን ነገሩ በኔጌቲቭ ሳይሆን እንደ ማንኛውም ፍቺ እንደ ማንኛውም ነገር ሆኖ ተጠናቀቀ። በሰዓቱ እኔ አሜሪካ ሄድኩኝ። ጫልቱ በጣም ጥሩ ሴት ነች። ሃይማኖቷን የምትወድ ራሷንም የምታከብር መልካም ሴት ነበረች። በስተት ግን ምን ተፈጠረ? እኔ አሜሪካ ሲሄድ ትንሽ እንደ ስተት ነው ብዬ ማስበው ማንሳትም አልነበረብኝም። ይነሳል እንግዲህ አንተ ካልክ እንጂ ምናልባት በሰዓቱ ያው እኔ እንግዳ ነኝ፣ እረፍትም ምናምን ብዙ ነገሮች አሉና፣ ግን እሷ በጣም ስራውን የምታከብር ጠንካራ ሴትም ስለነበረች ስራው ላይ ትኩረት አደረገችና እኔ ይሄ ሎንሊ የሚባለው ነገር ብቸኝነት ስሜቱ ተሰማኝ። አገር አላቅም።
ምናምን ከአንዳንድ ከ911 ጋር ተያይዞ ምናምን ስጋት ተፈጠረብኝ። ታውቃለህ ዲቴል መግባት ስለማልፈልግ ነው። የተወራ እኮ ነው፣ አዲስ ነገር እኮ የለም እኮ። ከዛ ቆይ ቀለል አድርገን እናወራው። ለምን አሁን ደግሞ እንደገና ሌላ አጀንዳ እንዲሆን አልፈልግም። አጀንዳ አይሆንም ይሄ እኮ በትክክል ፓስተር ሶፎንያስ ጋር ሰው ከመጣ ያለውን ነገር ከስሩ ነው። ለምን አላበኝ ገና ይልባል። ፍቅር አለብህ እንዴ? አሁንም ከሷ ፍቅር ቢኖርብኝ ደስ ይለኛል፣ ግን እውነቱን ለመናገር ጨርሰናል። አሁን እኮ ታዲያ ምንድን ስለሷ ሲነሳ በጣም ላብላብ አለ። አይ አንተ አፋጠጥከኝ እንጂ አይደለም። ምክንያቱም ምን መሰለህ፣ አሁን እሷ እምነቷ ምንድን ነው? ሙስሊም ናት። ከኔ ጋር ከተገናኘች በኋላ ሙስሊም ሆናለች። በፊት ግን ፕሮቴስታንት ነበረች። ከፕሮቴስታንት ነው ወደ ሙስሊም የተቀየረችው። አዎ በደንብ በስርዓቱ በሃይማኖቱ ስርዓት ሸሪያ ፍርድ ቤት ሂደን ኒካህ አድርገን ሻሃዳ አድርጋ ኦፊሻል በቃ ፈጣሪ በሚያዘው መንገድ አሁን ያለችበትን ሁኔታ እውነቱን ለመናገር ምን አይነት ፍቅር አስይዛት ነው? እሱ ፈጣሪ ነው የሚያውቀው። አንዳንድ ሰው ሲገናኝ የመጀመሪያው ቀን ሁሉንም ነገር ትቶ ወደ አንተ ዓለም ይመለሳል። አንዳንዱ ደግሞ አመትም ሰርተህ አመት ፈጅቶብህ ወደ ራስ ማምጣት ይከብዳል። ባይቻንስ ግን በጣም በአጭር ጊዜ ውስጥ ነገሮቹ እዛው እንደዛው። እሱን ለምንድን ነው ማለት አንችልም እኮ። በጣም ፍቅር አስይዛታል ማለት ነው። ምን አለ መሰለህ ሰው አንዳንዴ ሴት እህቶቻችን ያው ታውቃለህ ብዙ ነገራቸው አንተ የምትለውን ነው የሚያምኑት። ብዙ ነገር ይሄ ዋሽቻታለሁ እያልኩ አይደለም። ብዙ ነገር ግን ምን ተፈጠረ በአጭሩ ይሄንን ነገር ብንዘጋው ነው የሚሻለው። ለምን አንዘጋውም? ቆይ መንሱር በጣም መንከባከብ ትችልበታለህ። ውይ በጣም ኬር ማድረግ ኦ ማይ ጎድነስ። እኔ ሴት ልጅ ለትዳር አጭቻት ሐላል ሁናልኝ እርግጠኛ ሁኜ ነው የምነግርህ። ሌላ ሰው እንዲህ ማለት አቅም አይኖራትም ከዛ በኋላ መንሱር ነው የሚሆንህ ወንድ። እኔ ጋር ላይቭ እንኳን ስትገባ በጣም ብዙ ሰው ይጽፍልኛል። መንሱርን አስተዋውቀን ምንህን ነው የሚወዱ? ወንድነቴን ይወዳሉ። ወንድ ነኝ ኦፍ ኮርስ ምንም ጥያቄ የለውም። እንደገናም ደግሞ ብዙ የህይወት ተሞክሮ አለኝ። እንደገናም ደግሞ ብዙ የሰው የሞት ተሞክሮ አለኝ። የሰው ልጅ እንዴት አድርጎ በፍቅር ወደ ራስ ማምጣት እንደምንችል ጥበቡን ፈጣሪም ሰጥቶኛል። ስለዚህ ምንም የተለየ እንትን በነገራችን ላይ የኔ ናቹራል ነው፣ ኦርጋኒክ ነው። ዛትስ ዋይ ብዙ ጊዜ በእንደዚህ አይነት ነገር ታድያለሁ። ብቻ ከገንዘብ ጋር የተያያዘ አይደለም። አሁን አንተ ድሃ ብትሆን ያዩሃል። ልንገርህ ጫልቱ እኮ ሐኪም ነች። በጣም ብዙ $1000 የሚከፈሏት በጣም ብዙ ላይፍ ያላት ምናምን ሴት ነች። ለብር ብላ እኔ ጋር ልትመጣ አትችልም። እሷን ብቻም አይደለም እኮ በየሶሻል ሚዲያ ወዳሃለሁ በጣም ብዙ እኮ። እንግዲህ የእነሱን አላውቅም። እኔ አሁን በአይን አይቼ ቀርቤ የማውቀው እሷን ስለሆነ ነው። ከዛ በኋላ ምንም አይነት ግንኙነት የለኝም ከማንም ጋር። ምንም አይነት ነገርም አድርጌ አላውቅም። አሁን ከጫልቱ ጋር ትመለሱ? ውይ አንመለስም፣ ግን በጣም ጥሩ እህቴ ነች። በጣም ቤተሰብ ነን፣ እንደዋወላለን። በዚያው መታ ነበር አዲስ አበባ። እሺ ተገናኛችሁ? አጋጣሚ ሆኖ እኔ አገር ውስጥ አልነበርኩም። ከዛ እሷ ተመልሳ ለአንተ ሳትነግረን መታ። አዎ ምን ችግር አለው? አገሯ ነው። ምን ከመንሱር ጋር እኮ የሆነ ነገር ነበረ። ቤተሰብ አላት፣ ኑሮ አላት፣ እዚህ በጣም ብዙ ንብረት አላት። ያን እንትን ለማድረግ ትመጣለች። የሚጸጽተኝ ምንድን ነው መሰለህ? ለሌላውም ትምህርት ይሆናል ብዬ የማስበው ይሄ በእኛ በአረበኛ ሰብር ትዕግስት የሚባለው ነገር ቀላል ነገር እንዳይመስልህ። በሰዓቱ ታግሼ ያን 911ንም አልፌ ቦሪንጉንም አልፌ ምናምን ቢሆን ዛሬ ኦልሞስት አመት ከምናምን የደረሰ ልጅ ሊኖረኝ ይችል ነበረ። እንግዲህ ይችል ነበር የሚባል ነገር ላይኖር ይችላል። ባለመታገሴ ግን የመጣብኝ ችግር ነው ብዬ ነው የማስበውና ትልቅ ትምህርትም አግኝቼበታለሁ። የሰው ልጅ ትዕግስተኛ ሲሆን ለትዳርም ለገንዘብም ለብዙ ነገርም ጥሩ ነገር ይፈጠርለታል። እና የኔን ህይወት አሁን ትዕግስት ጋር ሳገናኘው ምንድነው መሰለ ያኔ ታግሼ በሆን ኖሮ ቢያንስ እንዳልኩ እስካሁን ድረስ የቆየ ላይፍ ይኖረኝ ነበረ። አለመታገሴ ነው። ስለዚህ ትዕግስት ሁሉም ህይወታችን ውስጥ መኖር አለበት። ከምንበላው ስንበላ እንኳን በትዕግስት ስንበላ ሰውነታችን ይሆናል እኮ። ከምንኖረው ኑሮ አኳያ ደግሞ ለብዙ መልኩ መታገስን የመሰለ ነገር የለም። ግን ሰዎች ካንተ ምን ይማሩ? ታዲያ በዚህ ጉዳይ ወደኋላ አንተን ደግፈው እሷን የሰደቡ፣ እሷን ደግፈው ደግሞ አንተን የሰደቡ፣ መጨረሻ አንተና እሷ ወንድምና እህት ቀጥለን እንደዋወላለን አላችሁ። ሰውን ሁሉ አጣልታችሁ ከኔ የምትማሩት ነገር ምንድነው? እንዲያው ብትታገሱ። መታገስ የመሰለ ነገር የለም። በተለይ ትዳር ውስጥ ትዕግስት ትልቅ ቦታ አለው።
ለምሳሌ የመጀመሪያ በምትጋባበት ሰዓት ባልየው አምሽቶ የሚመጣ ሊሆን ይችላል። እርግጠኛ ሆኜ ነው የምነግርህ 6 ወር 1 ዓመት ብትታገስ ራሱ እየተወ ይመጣል። የመጀመሪያ ሰዓት ግን ገና እሱ ከጓደኞቹ ጋር የተጫወተ ቤቢ አልመሸም እንዲህ ያልሆነም ምናምን የምትይው ከሆነ ግን ወንድ ልጅ ያንን ነገር አይፈልግም። በተፈጥሮ ወንድ ልጅ ስፔስ ይፈልጋል። ሌላ ነገር እኮ ሊያረግ ሂዶ አይደለም፣ ግን ስፔስ ይፈልጋል። እና ብቻውንም መሆን የሚፈልግበት ሰዓት ሊኖር ይችላል። ይሁን ብቻውን ምንም የሚፈጠር እኮ ነገር የለም። ያችን ታግሶ ማሳለፍ ለትዳር ትልቅ አስተዋጽኦ አለውና ታገሱ የሚለውን ነገር ነው። በወቅቱ በተፈጠረው ነገር ጫልቱን የምትላት ነገር አለ? እድል ልስጥ? ምንም ያደረገችው ነገር የለም አይደለም። ማመስገንም ከፈለክ በጣም መልካም ብትታገሽኝ ኖሮ የምትላት ነገር ይሄ ሁሉ አይፈጠርም ነበር። አልክልኝ እኮ በቃ አንተ አልክልኝ። እኔ ማለት አያስፈልግም። በጣም ጥሩ። መንሱር ጀማል በተለይም ደግሞ ከእናትነት ጋር በተያያዘ በጣም ብዙ ወላጆች ይወዱሃል። ያም ደግሞ ምን አውቀህ ነው እንደዛ የምታደርገው? እንዲወዱህ እናቶች እንዲወዱ ምናምን ስለምትፈልግ ነው? በተለይ ስለ እናትህ ስትጠየቅ ብዙ ጊዜ በእንባ ነው የምታወራው። የእናትህን ጉዳይ በጣም ኤግዛጁሬት ያደርገዋል ተብሎ። አባትህስ ለምንድን ነው ስለ እናትህ ብቻ በሶሻል ሚዲያ በብዛት የምታወራበት ምክንያት? እስቲ እሱን ነገር ነው። እንግዲህ ያው እኛ ኢትዮጵያውያን ብዙ ጊዜ ከእናት ጋር ያለን አታችመንት በጣም ሰፊ ነው። እውነቱን ለመናገር አባትም እናትም እኩል ናቸው። ለእኔ እናት 9 ወር ሆዷ ውስጥ ተሸክማኝ ከወለደችኝ በኋላ ደግሞ የኔ የአባቴ ሪስፖንሲቢሊቲ ነው እዚህ ደረጃ ለመድረስ የሚያደርግልኝ ነገርና የእናት ጉዳይ ምንድነው? እኔ ወንድም እህት የለኝም፣ አንድ እኔ ብቻ ነኝ። እናቴ ብዙ እህቶች ወንድሞች አሏት። አባቴ ግን የሚገርምህ ነገር ዘመዶች የሉትም ብዙ ሞር እንዲያውም እኔ በጣም ብዙ ጊዜ በጣም እንዳውም ለአባቴ ነው በጣም ቅርብ። ዛሬ ጠዋት እንኳን ወደ አንተ ስመጣ ደውሎልኝ እንዴት ነህ ምናምን ብሎኝ ለሆነ ቢዝነስ ትሪፕ የሚሄድበት ሀገር አለኝና በቅርብ ቀን እዛ ሊሄድ ነው ዱዓ አድርግልኝ ምናምን ነገር ብዬው ብዙ እንትን አድርጌያለሁ። እናቴ ምን ሆነ መሰለ በልጅነት ይሄ የነበረን አታችመንት በጣም ከባድ ነበረ። የነበርኩበትን የላይፍ ቻሌንጅም ደግሞ እንትን በማድረግበት ሰዓት አንድ ወቅት ታስሬ በጣም ትሰቃይ ነበረ። ብዙ ኪሎ ሜትር ተጉዛ እኔ ጋር ትመጣ ነበርና ያን ሳየው የእናትነት ክብር በጣም ከባድ ነው። በቅርብ ቀን እንኳ ከትላንት ወዲያ ላይቭ ላይ የሆነ አንድ ልጅ ላይቭ ገብቶ እንደዚህ በአንድ ስልኩ እንደዚህ አድርጎ ነው የሚያወራው። ላይት የለውም። ምን ነው ስል መብራት ጠፍቶ ነው አለኝ። እና ምንድነው የምትሰራው? እንደዚህ ከማን ጋር ነው የምትኖረው? ከእናቴ ጋር። ኦኬ እናት አለች? አዎ። ኦኬ እናት ካለች ሳትዋሸኝ ንገረኝ። ስንት ዓመት ነው? 24 ዓመት። የእናትን እግር አጥበህ ታውቃለህ ስለው አጥቦ አያውቅም እስካሁን ድረስ። እኔ በነገራችን ላይ አርብ የእናቴን እግር አጥባለሁ። እናቴ እግሯን አጥቤላት ጸጉሬን እንዲህ ያሻሸኝ የምትመርቀኝ ምረቃ ዛሬ አንተ ጋር እንድመጣ አድርጎኛል። ይሄን አምንበታለሁ 100%። የእናት ምረቃም ይደርሳል፣ እርግማኗም እንደዛው ነው የሚደርሰው። ብዙ ጊዜ እናቶች አይራገሙም። ለምን? እንደሚደርስ ስለሚያውቁ ልጆች ያስቸግራሉ። ከዛ በኋላ እግሯን አጠበላት። ላይቭ ላይ በጣም ብዙ ሺህ ሰው ነበረ። ምንድነው የምትሰራው ስለው ስለ ስራ ብዙ ነገር አወራኝ። አልተቻለም። የሆነ መስራት የምፈልገው ነገር አለ። ስንት ብር ነው የምትፈልገው? 20 ሺህ ብር። ወዲያው 20 ሺህ ብሩን ሰጠሁት። አሁን ስራውን ጀምሮ ቪዲዮ ሁሉ ልኮልኛል። ልለ የፈለግኩት ብዙ ጊዜ እንዳልከው ከእናት ጋር የተገናኘ ነገር ብዙ ጥሩ አታችመንት አለኝ። ምናልባት ትዳር ሲይዝ ምናምን ፍቅሬ ወደዚህኛው ዳይቨርት ሲያደርግ እንትን ሊሆን ይችላል ብዬ አስባለሁ። ጥሩ። ስለዚህ እናትህ ይሰማሉ ሶሻል ሚዲያ? ሶሻል ሚዲያ አማርኛ ሰምተው ምን አሉ? ችግሩ አማርኛ ኦኬ። ግን ምን ብለው ያውቃሉ ስለ እናትህ እንደዛ በእንባ ስታወራ? ቴሌቪዥን ይረትን ሲያርገ ልሞኮ ምናምን ቴሌቪዥን ታያለች። ቴሌቪዥን አለ። ቴሌቪዥን ገዝቼላታለሁ። ያው ቤት ውስጥ ቴሌቪዥን ሲያዩ ናፍቆታቸውን ይገልጻሉ ምናምን ብቻ ደስ ይላል። ተው አሁን ስለ እናት ይቅርብን። በጣም ጥሩ መንሱሬ። አሁን ከጫልቱ ጋር ከተለያያችሁ ስንት ጊዜ ናችሁ? ዓመት ከምናምን ይሆን? ዓመት ከምናምን። ከዛ በኋላ አገባህ? አላገባውም፣ ግን አገባለሁ ኢንሻአላህ። እጮኛስ? እጮኛ በእስልምና አይፈቀድም። ምንድን ነው አይፈቀድም? ገርል ፍሬንድ ቦይ ፍሬንድ ምናምን ተባብሎ መኖር አይቻልም። በእስልምና ኒካህ አድርገህ ትዳር ነው የምትይዘው። ኒካህ አድርገህ በንግግር መተያየት፣ ምናልባት ቤተሰቧ ጋር እኔ ልቀመጥ ለአንድ ዓመት በየ3 ቀኑ በየ2 ቀኑ እንገናኝ ልትል ትችላለች። ይሄ የመብት ጉዳይ ነው፣ ስምምነት ይፈልጋል። ግን ከኒካህ በፊት አንድን ሴት አንዴ ጠርተ ፓብሊክ ሰው ባለበት አነጋግረሃት ሁለተኛ ቀን ላይ ልታገኛት አትችልም፣ አይፈቀድም። ስለዚህ እጮኛ ገርል ፍሬንድ ቦይ ፍሬንድ በእስልምና አይሆንም፣ ክልክል ነው። ስለዚህ የለም ነው? የለም ምንም ነገር። እርግጠኛ ነህ? አዎ አይኖርም።
ኮሜንት ላይ እኔ ነኝ የሚል ሰው እንዳይመጣ ይምጣ ካለ ምን ያው ኤቪደንስ ይፈልጋል። ደግሞ ሬዲ ነኝ የሚል ሰው ካለን በሩ ክፍት ነው። ክፍት ነው በሩ። ምን አይነት ሴት ነው የምትፈልገው አንተ? እኔ ሰው የሆነች ሴት እኮ ምን ማለት ነው? አሁን ሰሞኑን አይተሃል። እኔ እንኳን ስለ ሰው ማውራት አልፈልግም። ብቻ የሆነ እንዳንተው ብሮድካስት ላይ ቀርቦ እንደዚህ ብዙ ቁጥር እንደዛ አይነት ነገር ስሰማ እውነቱን ለመናገር ያን ቀን ቅዳሜ ነበር የሰማሁት። ቀኑን ሙሉ አይምሮዬን ይዞ ነበር የተቆራረጡ ቪዲዮዎችን ሳይ ለምን እንዴት ነው በምንድነው ምናምን የሚለውን በቃ እንትን ማድረግ ግን ብቻ ጥሩ ሰው ሶፎንያስ በዚህ ጉዳይ በጣም ብዙ ነገር ላወራ ስለምችል አይደለም ይቅርብ እሺ በለኝ ለምን መሰለ ግዴታ ማውራት አለብህ። ለምን ማናውራ የነበረ ማን ያርዳ የቀበረ ነው። ከዚህ በፊት የመጣህበት መንገድ አለ። በቃ ጥሩ ሰው በሚለውን ንዝጋው። እሺ በለኝ። አይደለም ምንድነው ጥሩ ሰው በጨዋ አይደል ሳታውቀው አብረህ ስትኖር ስታቅ በመውጣት በመግባት ውስጥ ነው። ስለዚህ የመንሱር ጀማል በሩ ክፍት ነው ብለሃል። መስፈርት ምንድን ነው? እውነቱን ለመናገር ሶፊ ሰው እኔ አልহামዱሊላህ በብዙ ነገሬ ስኬታማ ነኝ። በጤናም በገንዘብም በምንም ይሄን ያክል ሰው በጣም ቢሊየነር ብሎ የሚጋነንም ሳይሆን ብቻ ዛሬን ጥሩ ኑሮ መኖር፣ ጥሩ መኪና መንዳት፣ የምፈልገው ነገር ላይ መርዳት መቻል፣ ብዙ ነገር ማድረግን ፈጣሪ ሰጥቶኛል። ግን ይሄ የትዳር ጉዳይ ደግሞ አልተሳካም። እንግዲህ ፈጣሪ የሆነ ሰዓት የሚከፍትልህ በር ይኖራል። የሆነ ሰዓት ልብህን በዚህ በኩል ቢሳካልህ ይሄ አልተሳካልህም፣ ከዛሬ ጀምሮ ግን ይሳካልሃል የሚል ነገር ይኖራልና ያቺን ቀን ነው እየጠበቅኩ ያለሁት። ዛሬ ነገ አላቅም መች እንደሆነ፣ ግን በቅርብ ቀን አገባለሁ ኢንሻአላህ። በቅርብ ጊዜ ፈጣሪ እንዲሰጠኝም እንዲጸልዩልኝ ስፔሻሊ አንተ አሁን ፕሮቴስታንት ስለሆኑ ያንተም የሚከታተሉ የተለያየ ነው። ሙስሊሞችም ሁሉም ሃይማኖት ነው በአንተ ያለውና ጸልዩልኝ፣ ዱአ አድርጉልኝ። 30 ግራም ብቻ ነው የምበላው ነው የጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። መንሱሬ እሺ፣ እንግዲህ እኔ ጋር ግልጽ ነው የምንነጋገረው፣ ግልጽ ነው የምናወራው። በተለይም ደግሞ ሰሞኑን በጣም በብዙ የታማህበት ያለ ሀሜቶች አሉ። ከነሱም ደግሞ መካከል በተለይም ከዚህ ከፊንቴክ ጋር በተያያዘ ብዙ ሀሳቦች በአንተ ላይ የተሰጡ፣ አንዳንዶች ቅያሜ ያላቸው፣ ቁጣ አላቸው፣ የለበትም አለበት የሚል የተለያየ ነገሮች እየወጡ ይገኛሉ። አንተም በሶሻል ሚዲያ ላይ ከዚህ በፊት እንግዲህ ፖሊስ ወይም የአዲስ አበባ ፖሊስን አድንቀህ የተለያየ እርምጃዎችን እየወሰደ እንደነበረ ቪዲዮዎችን ተመልክቻለሁኝ። ስለዚህ ከዚህ አንጻር ከፊንቴክ ጋር የነበረ ነገር ምንድን ነው? አንተ ፊንቴክ ጋር ያለኝ ነገር አምባሳደር ነው። መንሱር ከአምባሳደርነት የዘለለ ሌላ ምንም ነገር የለውም። ያው ፊንቴክ የቴክኖሎጂም ተቋምም ነው ድርጅትም ነው። በኢትዮጵያ ሕገ መንግስት መሰረት ፍቃድ ወስዶ ለማትረፍም የተቋቋመ በጣም ብዙ ሚሊዮን ብሮችን ለመንግስት ግብር እየገበረ ያለ ተቋም ነው። ስለዚህ አሁን ስለ ፊንቴክ መናገርም መብቶ የለኝም። ለምን ራሱን የቻለ ተቋም ስለሆነ ራሱ ሁሉንም ነገር መመለስ። እንደ መንሱር ግን እንደ አምባሳደር ነኝ። ኖ መንሱር እኮ መናገር ስለ ፊንቴክ አልችልም አይደለም። መንሱር ያንን ድርጅት ወክለ በጣም ቅድም እንዳልከው 7-8 ሚሊዮኖች በፎሎወር ደረጃ ነው። አንተም በማድመጥ ደረጃ ግን 130 ሚሊዮን የሚባለው ህዝብ ምናልባት ስማርትፎን አለኝ የሚል ወይም ሶሻል ሚዲያ ባይኖረውም እንኳን ከጎረቤቱ ከዘመዱ ከቤተሰቡ መካከል የማይሰማ ማያውቅ የለም። ስለዚህ አንተ ትልቅ ተጽዕኖ ፈጥረሃል በዚህ በሶሻል ሚዲያው። በአንድም በሌላ ሰዎች አንተን የሚያምኑበት ግራውንድ አላቸው። ለምን መንሱር ጀማል ገንዘብ ሲሰጥ የሚታወቅ ሰው ነው፣ ሲረዳ የሚታወቅ ሰው ነው፣ ሀብታም ሰው ነው። ያ ሰው መጥቶ ደግሞ ፊንቴክ የሚባል ግሩፕ ለዚህ ለህብረተሰቡ እንዲህ አይነት ኦፖርቹኒቲ ከወለድ ነፃ የሆነ የተለያዩ እድሎችን ለምሳሌ አንድ የቢዋይዲ መኪና በከተማው ላይ 2.2 ሚሊዮን ብር በሚሸጥበት ጊዜ በ950 ሺህ ብር ብቻ ያለ ወለድ ለ5 ዓመት ብድር በሆነ መልኩ እንሰጣለን ተብሎ ሲመጣ ከፍተኛውን ድርሻ ይዘው የመጣው አንተ ነህ። ምክንያቱም እዛ ሶሻል ሚዲያ ላይ ወይ ማስታወቂያው ሲመጣ ባለቤቶቹ የድርጅቱ ኦነሮች ምናምን አይደለም የታወቁት። ፊንቴክ ሲታወቅ መንሱር ጀማልን የምናውቀው፣ ባለቤቶቹን አናውቅም።
አድራሻቸው ነው ማንንም አናውቅም። ስለዚህ መንሱር ጀማል በዛ ውስጥ እንደ አምባሳደር ብቻ ነው ወይ ሚናህ? ይህን እንድትለይልንና ዛሬ ለአድማጮችም ለተመልካቾችም ቁርጡንና እንቅጩን ነገር ተናግረን እንድትሄዱ እውነቱን ለመናገር ቴንክ ሶ ማች ሶፊ፣ ያው ይህንን እድል ስለሰጠኝ። ለምን ብዙ ሰው የሚያስበውም እያሰበም ያለው ነገር ነው ብዬ የማስበው ፊንቴክ ከፊንቴክ ያው ድርጅት ሲቋቋም 100% አይደለ፣ ከፊንቴክ 1% የመንሱር አይደለም። አሁንም ደፍሬ መናገር እችላለሁ። ህግም ያውቀዋል ይሄንን። እኔ ብቻ ሳልሆን ከኔ ጋር ወደ 7-8 የሚሆኑ ቀደምት በኦልሞስት ከ20 ዓመት በላይ ሙሉ ድፍን ኢትዮጵያ የሚያውቃቸው በድራማቸው በአርቲስትነታቸው የሚያውቃቸው ሰዎችም እንደኔው አምባሳደር ሆኖ የተለየ ፊገር ሳይኖራቸው አምባሳደር ሆኗል። አምባሳደር የሆንበትም ትልቁ ነገር እኔም ሆን እነሱም የመጀመሪያውን መኪና ማስረከብ አየን። ሁለተኛ ላይ አሁንም ስካይላይት ላይ መኪና ማስረከብ አየን። መንሱር እንደዚህ አይነት ነገር አለ ከድርጅቱ ይሄን 900 በነገራችን ላይ በ950 ሺህ ብር ብቻ አይደለም 950 ሺህ ብር በሚል ማስታወቂያ ተሰራ። ከዛ በኋላ ግን ሪያሊቲ ኦን ደግሞ በ950 ሺህ ብርም መኪና ለመግዛት የሄደ ሰው የለም። እርግጠኛ ነኝ ቀሪውን በ5 ዓመት እንደሚከፍል አምኖ ተፈራርሞ ነው የወሰደው። ብዙ መኪኖች ተሰጥቷል። ኦፍ ኮርስ የሚቀሩ ብዙ መኪኖችም ይኖራሉ። ወደፊትም ደግሞ ይሰጣሉ፣ ያስረክቧቸዋል ብዬ ነው ማምነው እኔም ከኔ ጋር ያሉ አምባሳደሮች። ነገር ግን የተሰጠውን አይተን ፍቃዳቸውን አይተን መንሱር ደግሞ እንደ መንሱር እንደ ሙስሊም ወለድ ነፃ የምትለዋ ነገር አትራክት አድርጋኝ ነው የገባውበት እዚህ ነገር ላይ በመገባበት ሰዓት 950 ሺህ ብር እውነት ነው። ብዙ ሰዎች ተመዝግበው ብዙ ሰዎች ወስደው ኦሮሚያ የባህል ማዕከል ላይ ያስረክበዋል ይሄ ተቋም፣ ስካይላይት ላይ ያስረክበዋል ይሄ ተቋም። ምንድነው መስቀል አደባባይ ነው ከሱ በፊት ፓርክ ወንድማማቾች ፍሬንድሺፕ ፓርክ ላይ ያስረክበዋል። በመቶ የሚቆጠሩ መኪኖችን መስቀል አደባባይ ላይ ሙሉ አደባባዩን ዘግቶ አስረክበዋል ይሄ ተቋም። ይሄንን እያየን ነው ሁላችንም የሰራ ነው። በመሃል የነጋዴ ነገር ብዙ ነገር የሚፈጠርበት ነገር አለ። ላቀዘቅዘው ምናምን ላደርግ ፈልጌ አይደለም፣ ሪያሊቲውን ማወቅም ስላለብን ነው። ከዛ በኋላ ግን አዳማ ብራንች እንደተከፈተ የዛሬ 6 ወር አዳማ ብራንች ሲከፈት እኔን ኤጀንት ብለው ተፈራረምን። እንዴ ለምን የኔ ነው የአዳማ ብራንች የኔ ነው ብለህ ነው እንጂ ተናገርከው በሶሻል ሚዲያ ላይ? ቆያ ልክ ነህ ታዲያ ልንገርህ፣ የአዳማ ብራንች የኔ ነው ያልኩበት ኤጀንት ስለሆንኩኝ እኔ ነኝ የማስተዳድረው ነው። እውነት ነው ብያለሁ፣ አልክድህም እኮ አሁንም ይሄንን ነገር። ግን የአዳማ ብራንች እንደተፈራረምን በሳምንቱ 15 ቀን ማክሲመም 15 ቀን ወይ 20 ቀን በሚሆን ደረጃ ድርጅቱ የራሱ የሆነ የሴልስ ሲስተም አለው። በቃ ይሄንን እስካሁን ድረስ የነበሩት ለፕሮሞሽን ተጠቅመን ከዚህ በኋላ ያሉት መኪኖች ግን በ950 ሺህ ብር ብቻ ሳይሆን ከባንክ ጋር በማገናኘት ወለድ ተጨምሮበት እንደሚሰራና ወለድ እንዳለው ሳቅ እንደ ማንኛውም ሰው ከጠበቃዬ ጋር ተነጋግሬ ደብዳቤ አስገብቼ ከዚህ በኋላ መቀጠል እንደማልችል፣ ለምን ወለድ ያለበትን ነገር ፕሮሞት ማድረግ ለእስልምና አይፈቀድም። መንሱር ደግሞ ሙስሊም ነኝ ብዬ የምናገር ሰው ወለድን አፕሮሼት አላደርግም። በምንም መልኩ አይፈቀድም። በእኛ መጽሐፍ እምነቱም አይፈቅድልኝም፣ ፐርሰናሊቲም ለዚህ ነገር አይፈቅድም። ከዛ በኋላ ሪዛይን አድርጌ ወጣው። ዘን የአዳማው ጉዳይ እዛ ጋር ቆመ ማለት ነው። ከዛ በኋላ ያለው ነገር ግን ዛሬ ላይም ሁነን ኦልሬዲ ሪዛይን አድርጌም ደብዳቤም ሰጥቼ ኦፊሻሊ አሁን በቅርብ ጊዜ ኦፊሻል አመት ሞልቶታል። ባይዘው እኔም ሳልሆን ሁላችንም። ምናልባት ድርጅቱ የራሱ የሆነ አሰራር ይኖረዋል። አሁን በዚህ በቅርብ ጊዜ ውስጥ የሚፈጥረው ነገር ይኖራል ብዬ አስባለሁ። ለምን መሰለህ? አንተ ለምሳሌ ስታስተዋውቅ እኮ ኢቭን ጅቡቲ ድረስ ሄዳችኋል አይደል? ትክክል። ጅቡቲ ድረስ ሄዳችሁ ሰዎች እንዲያምኑ ማኒፕሌት አድርጎናል መንሱር ጀማል ብለው የሚያስቡ ሰዎች አሉ። ለምን በዛ ወቅትና ሰዓት ላይ አንተም ሆንክ አርቲስቶቹ ጅቡቲ ላይ ሄዳችሁ መኪኖች እያሳያችሁ ስትናገሩ ልናስረክብ ነው ልንሰጣችሁ ነው እንጂ ድርጅቱ ሊሰጣችሁ ነው ድርጅቱ ሊያስረክባችሁ ነው አይደል? አምባሳደር ስትሆን እኮ እንደ ድርጅት ነው አክት የምታደርገው። ስለዚህ ተጠያቂነት አለብህ ማለት ነው። በምን መልኩ ድርጅቱ ከሆነ እንደዛ ከሆነማ ኢቲቪን ልጠይቀው ነው። ኢቲቪ ማስታወቂያውን ሰርቷል። 19-20 የሚሆኑ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች የ950 ሺህ ብር መኪና ግዙ ብሎ ማስታወቂያ ሰርተዋል።
እንደዛ ከሆነ ሁላችንም የምንጠይቅበት ከሆነ ሊያስጠይቀን ይችላል። ከዛ በተረፈ ግን ማወቅ ያለብህ ነገር መንሱር እንደ መንሱር ማስታወቂያ ሊሰራ ነው የተፈራረመው እንጂ ባለቤት ሆኖ አይደለም። ጅቡቲ ድረስ ደግሞ የሄድ ነው ዲሌ 3 ወር ውስጥ ነው ይሰጣልን ብሎ ድርጅቱ ብር የተቀበለው። ብር 9 ወር 3 ወር ሲቀበል ብዙ ሰዎች የማይረዱት ኤልሲ የሚባል ነገር አለ። አንድ መኪና ከጅቡቲ ከቻይና ጭነ ከቻይና መርከብ ላይ አስቀምጠ ጅቡቲ አምጥተ ከጅቡቲ ደግሞ ፍሪዞን ወስደ ከፍሪዞን ደግሞ ኢትዮጵያ መተ መኪናው እዛው እያለ ኤልሲ ከፍተ ዶላር ፕሮሰስ አድርገ የመንግስት ግብር ቀረጥ ከፍለ ወደ አዲስ አበባ ለማምጣት ጊዜ ፈጀ። ስለዚህ ሰዎች ኮምፕሌን ማንሳት ጀመሩ። እኛም እንደ አምባሳደር ተሰብስበን ምንድነው ይሄ ነገር አልናቸው። አይ እኔ ድሌ ተፈጥሮብኝ ነው። መኪኖቻቸው ቁጭ ብለዋል። ይሄው ጅቡቲ ደርሰዋል። ኤልሲ ችግር ስለነበረ የዶላር ጉዳይ ስለነበረ እንደ አገር እኮ የዶላር ችግር አለብን፣ ምንም ጥያቄ የለውም። የዶላር ችግር ስላለብን ነው እንጂ ይሄን ያክል መኪኖች ይሄው ጅቡቲ ላይ አለን ሲሉን ነው። እኛ በዚህ ጉዳይ ጥያቄ ተነስቶብናል፣ ማየት እንፈልጋለን። ዋቴቨር በሆነ አይነት ሁኔታ ይሄንን ቦታ ላይ ሂደን ማየት አለብን፣ ሰውንም ማረጋጋት አለብን። ለምን ሪስፖንሲብል አለብን እንደ አምባሳደርነት ሂደን ቦታው ላይ አይተን መኪኖቹ ሲጫኑም አይተን ተጭኖም መጥተው አዳማ ሲገቡም መግባታቸውን አረጋግጠን መስቀል አደባባይ ላይ ለሰዎች አስረከብን። ከዛ በኋላም ነው እኔ ኦልሬዲ እዛ ቦታ ላይ መገኘትም ያቆምኩት። ግን እዚህ ላይ ምንድነው ሰዎች በዛ የተመዘገቡ ኦልሞስት ወደ 5000 በላይ ሰዎች ነው እንግዲህ እዚህ ጋር ነው አሁን ትልቁ ስህተት። ምንድነው አሁን ትልቁ ስህተት እዚህ ጋር ነው። ሰዎች የሚያስቡት ሚዲያውም የሚያስበው 5000 ሰው ተመዘገበ። 5000 ሰው እኮ ቀላል ሰው እንዳይመስልህ በጣም ብዙ ሰው ነው። 5000 ሰው ማለት ኦፊሻሊ ድርጅቱ አናውንስ ያደረገው 1200 ሰው ነው። 1200 ሰው እንደተመዘገበ በቅርብ ቀን ግን እየሰማው ያለሁት 1300 ሰው የሚለውን ነው የሰማሁት። ስለዚህ ከ1300 ሰው በላይ በፊንቴክ አልተመዘገበም። 5000 ሰው እኮ ማለት በጣም ብዙ ነው። እንግዲህ ከዚህ በፊትም ብዙ ነገሮች ውስጥ መግባት አንተን ስለማይመለከት አልፈዋለሁ ጉዳዮችን እንጂ በዚህ ላይ ግን እነዚህ 1000 ሰዎች ቤተሰብ አላቸው፣ ልጅ አላቸው፣ ትዳር ያላቸው አሉ። ያላቸውን ነገር ሸጠው ኑሮዬን አሻሽላለሁ ብለው ወርቃቸውንም ሊሆን ይችላል ቤታቸውንም ሸጠው የተለያየ ነገር ሸጠው ወደዛ እንደሚመጡ እሙን ነው። ምክንያቱም ይሄንን አድቫንቴጅ ለመጠቀም የሚፈልግ ሰው አብዛኛው የኢኮኖሚው ስታተስ መካከለኛ ወይም ታችኛው ማህበረሰብ ነው። ለምን ኑሮን ለመቀየር ያተቹን ነገር ሰጥቶ ጉሮሮውን ዘግቶ ነው ወደዛ ወደ ፊንቴክ ድርጅት ወስዶ ገንዘቡን የሰጠው። ከሰጠ በኋላ ሲጠብቅ ቆየበትና ቁጣው ገነፈለ። የሰው ቁጣ ሲገነፍል አንተና አርቲስቶች መጣችሁና አረጋጋችሁ። በምን ይሄው አለ አይዟችሁ እኛም ከናንተ ጋር ነን የሚል በዛ ሰዓት ልንገርህ፣ ጅቡቲ በሄንበት ሰዓት የሰው ቁጣ ይገነፈለበት ጊዜ አይደለም በምንም መልኩ። እኔም ግን ፐርሰናሊ ሰዎች እየደወሉ መንሱር ምንድነው ቆየብን 4 ወር ሞላ 3 ወር ሞላ 5 ወር ሞላ ሲሉን ነው። አሁን የሰው ቁጣ ምናልባት የምትለው አሁን ሊሆን ይችላል፣ ወደፊት ሊሆን ይችላል፣ የማውቀው ነገር የለም። እኔ በነበርኩበት ሰዓት ግን አምባሳደርነት ሁኜ አመት ሳይሞላኝ ደብዳቤ ከማስገባቴ በፊት የነበረው ነገር ግን የሰው ቁጣን የሚያስገነፍል ነገር አልነበረም። ይሄ እንኳ የአንድ 2 ወር ጊዜ ፈጀ ሲባል በቀጥታ ቦታው ላይ ሂደን አምጥተን አሳይተናል። ዛሴት እንደ አምባሳደር ማድረግ ያለብን ይሄንን ነው። በአካል ማየት ያለብን ይሄንን ነው። ይሄ ድርጅት ደግሞ ይሄንን ነገር ዴሊቨርሲ በነገራችን ላይ 950 ሺህ ብር ከፍለ የ2 ምናምን ሚሊዮን ብር መኪና አይደለም የሰጠው ድርጅቱ። 950 ሺህ ብር ይከፍላል። ከዛ በኋላ ደግሞ ወጪዎች አሉ። እነዛን ወጪዎች እንት ብር እንደሆነ ኤግዛክትሊ ያላቀምና እንጂ ከፍሎ ከዛ በኋላ መኪናውን በታርጋ አድርጎ ዛሬ ላይ ግን በትንሽ ገንዘብ እየከፈለ በነገራችን ላይ እውነቱን ለመናገር ምናልባት ዲሌ የተፈጠረው ከዚህ በኋላ ያለውን ምን እንደሚፈጠር እርግጠኛ ሆኜ መናገርም ባልችል በጣም ብዙ ሰዎች በዛች ገንዘብ መኪና ወስዶ ዛሬ ህይወታቸውን እየመሩ ነው። ዛሬ ወለድ የሚባል ነገር ሳይኖርባቸው የብዙ ሰው ህይወት ተቀይሮበታል በዚህ ነገር ላይ ምንም ጥያቄ የለውም። ከዛ በኋላ ወደ ወለዱ ሲመጣ ነው መንሱር ከዛ ጉዳይ ላይ ራሴን ማውጣት የፈለኩትና ተነጋግሬ ከባለቤቶች በነገራችን ላይ አሁንም ባለቤቶቹ እኮ ኢትዮጵያ ውስጥ ናቸው። ብዙ ተቋማት እኮ የሰው ገንዘብ ሰብስበው ከሀገር ይጠፋሉ። እነዚህ ሰዎች እኮ ዛሬም ኢትዮጵያ ውስጥ ናቸው። ዛሬም ስራ እየሰሩ ነው። ዛሬም መኪና እናመጣለን ብለው ኦልሬዲ ፕሮሰስ እያደረጉ ነው ያሉት። ፊገሩ ስንት ነው አላቅም እሱ። ከዛም ወጥቼ ከአምባሳደርነትም ወጥቼ እኔ ድርጅቱን በቅርበት ከሰዎቹ ጋር ስለምግባባ በስልክም አገኛቸዋለሁ፣ ጠይቃቸዋለሁ። አይ መንሱር እያመጣን ነው፣ እየሰራን ነው ያለ ነው፣ በቅርብ ጊዜ እንሰጣለን እናስረከባለን የሚል ነገሮች አሉ። አንተ ጓ ከመምጣቴ በፊት ከሳምንት በፊት አምባሳደሮች እንዳለ ተሰብስበን አነጋግረናቸዋል። በቅርብ ዴሊቨር እንደሚያደርግ ሰፋፊ ስራዎችን እየሰራ እንዳለ ነው እኔ የማውቀው።
ግን እዚህ ላይ አገር ውስጥ ናቸው እስከ ትናንት ድረስ አለ አገር ውስጥ ይሄ ሰው ስለዚህ ከናንተ መካከል እኮ አንዳንዶች አምባሳደር ዊዝድሮ አድርገው ይወጡ በቃን ብለው አቋርጠው ይወጡ በሶሻል ሚዲያቸው የሚጠፉ የተከፈላቸውን የአምባሳደርነት ገንዘብ አንፈልግም ብለው ይወጡ ሰዎች ነበሩ በዛ ሰዓት ነበር ቆይለ ነግረ ነው ማንም ሰው ብር ተከፍሎት ብር ይመልሰ የለም ምናልባት አምባሳደርነት ታጭቶ ወር ደግሞ አምባሳደርነትን ፈርሞ ከድርጅቱ ጋር ባለመግባባት ወይንም ደግሞ በራሱ የሆነ ያልታየው ነገር ስለነበረ ሪዛይን አደረገ እንጂ የፊንቴክን ብር ወስዶ አምባሳደር ሆኖ አይ እኔ ይሄ ነገር አላማረኝም እንኩ ብራችሁን ያለ አምባሳደር ከመጣ ይሄው እኔ በእርግጠኝነት ስለዚህ ሶሻል ሚዲያ ላይ የውሸት ነው የሚነዛው ብር ወስዶ እንደገና መለሱ ብር መልሻለሁ ነው ሪዛይን ያደረጉ ነበሩ አምናለሁ ይሄንን ስለዚህ በዛ በወቅቱ ምንድነው ምክንያቱ የሚል እናንተ ላይ ጥርጣሬ አልተፈጠረም ምን እያመጣ ነው ሶስተኛ አራተኛ ዙር እያለ በብዙ መቶ የሚቆጠር መኪና እያስረከበ ነው ምን አይነት ጥርጣሬ ይፈጠርብኛል እንደ መንሱር ስለዚህ መንሱር ጀማል አንተን የሚወዱ ሰዎች ቅድም እንደነገርኩ 7 ሚሊዮን በፎሎወር ደረጃ በተለያዩ በዩቲዩብ በፌስቡክ በቲክታክ ፕላትፎርም እንዲሁም ደግሞ የዕለት ተዕለት ኑሮ ላይ ለህዝብ ቅርብ የሆንክ ሰው ስለሆንክ አፕሮችም ሰላማዊ የሚባል ወጣትም ስለሆንክ ከስራም ጋር አንፃር ቢዝነስ ላይ ስላለ በየቀኑ የህይወት መስተጋብር ያለ ሰው ስለሆንክ ብዙ ያቃል ያገኛል ከዚህ አንፃር አንተን በመውደድ አንተ የዛ ድርጅት አምባሳደር በመሆን ሙስሊም በመሆን በዛ ላይ ደግሞ ይሄ ወለድ የሚባል ነገር የለውም መንሱር ማ ካለበት ያመነው ነገር ልክ ነው ብሎ ዘሎ የገባ ሰው ገንዘቤን ተበልቻለሁ ብሎ የመጣ ቢኖር ወይም ገንዘቡን የተበላ እውነተኛ ሰው ቢኖር ለዛ ነገር ይቅርታ ጠይቅበታለህ አንተ እኔን ብላችሁ ስለመጣችሁ አሁን እዛ ደረጃ አልደረስንማ እዛ ደረጃ እኮ የምትደርሰው ምን ሲሆን ነው መሰለ ይሄ ድርጅት ማምጣት ሲያቆም ሰዎቹ ከሀገር ሲጠፉ የሆነ ነገር ድርጅቱ ፌል ሲያደርግ የሆነ ገንዘብ ሲጭበረበር ነው ድርጅቱ እኔ ስራዬን እየሰራ ነው አፕግሬድ እያደረግኩ ነው እያለኝ በምን መልኩ ነው ይሄን ነገር መጠየቅ የምችለው ስለዚህ በቅርብ ጊዜ ቢሮ ላይ የተተራመሰውን ቪዲዮ ላሳየ ሰምቻለሁ ሰምታል በቃ በዛ በጣም ብዙዎች ገብተው ቁጣቸው ገንፍሎ ተጠያቂነት ያለው ሰው ሳይኖር ቢሮ ውስጥ የሚያናግራቸው ሰዎች ጠፍተው በፊንቴክ ቢሮ ውስጥ ከፍተኛ ጸብና ግርግር ነበረ እኔ ግን እስከማውቀው ድረስ ሌሎችንም አምባሳደሮች ብትጠይቃቸው ይሄንን ነው የሚነግሩ ድርጅቱ ስራ እየሰራ እንደሆነ መኪኖችን ለማምጣት ዝግጅት ላይ እንዳለ የተወሰኑ ሰዎችን ኢቭን የቻርጅ ማድረጊያ ቤታቸው ድረስ ሂዶ እንዳስገባ በቅርብ ቀን ሊያስረክባቸው እንደሆነ ነው የምሰማውን ነው የምነግርህ ለምን እንዳልከው እኔ ኦልሞስት 6 ወር ሊያልፈኝ ነው እዛ ካቆምኩኝ ማስታወቂያ መስራትም ካቆምኩኝ ምናልባት የድሮ ቪዲዮዎችን ሊንሸራሸሩ ይችላሉ በ950 ሺህ ብር ብዬ ነው የምናገረው 950 ሺህ ብር ብለህ ብትመጣ ዛሬ እንደዛ አይደለም ፊንቴክ እየሸጠ ያለው ፕላስ ዋጋ ጭማሪ ያለው ሪፖርተር እኮ እስከ ትላንት ድረስ ፖስት እያደረገ ነው ያለው ስለ ፊንቴክ ኦፍ ኮርስ እስከ ቅርብ ጊዜ ድረስ በሪፖርተር ጋዜጣ በ950 ሺህ ብር ይግዙ የሚል እኮ አለ ስለዚህ እኔ ሪፖርተር ማስታወቂያ ከሰራው ኢቲቪ ማስታወቂያ ከሰራው ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮኖች ከሰሩት ማስታወቂያ የተለየ ምንም ስራ አልሰራው እኮ በዚህ አጋጣሚ ግን በአንተ ምክንያት ገንዘብ ሰጥቼ ቆይቶብኛል አልደረሰኝም ለሚሉ ሰዎች ምንድነው የምትመልሳቸው በጣም ይቅርታማ ለዚህ ምንም ጥያቄ የለውም እንዴ ይሄን እኮ እላለሁ ግን ምንድነው መሰለ ሸዳውን የሆነ ነገር የለም ልለብዬ ነው እኮ ወደ ሸዳውን የሚወስድ አይነት ንግግር ነው አሁን ትርምስ ያለው በየቢሮ በፊንቴክ ቢሮዎች ውስጥ ነው እኮ ያን እንግዲህ ተቋሙ ራሱ ይመልሳል እኔ መመለስ አልችልም እኮ ፐርሰናሊ ያንተን አሁንም ፐርሰናሊ ያንተን ድርሻ በምን እንውሰደው ለምሳሌ ከዚህ በፊት የነበርከው በአምባሳደርነት ነው ከ6 ወር በፊት አቁመሃል አንተ ሪዛይን አድርገህ ከዛ ደብዳቤ አስገብተህ እንደወጣ እሱም ደግሞ ከዚህ ከወለድ ጋር የተያያዘ እስልምናዬ ስለማይፈቅድልኝ ሸሪዓው ስለማይፈቅድልኝ ወለድ ያለው ነገር ውስጥ አልገባም ብለህ እጅን አውጥተህ ወጣሃል ከወጣህ በኋላ ለተፈጠሩ ነገሮች አንተ ጋር የምጠይቀህ ነገር ስለሌለኝ ነገር ግን ቅድም እንዳልከው ቪዲዮዎች ዛሬም ይንሸራሸራሉ አንተ ከ6 ወር በኋላ የለህም አሁን እኔ እናንተ እዚህ እየተነጋገርን የኔ ፖስት እየተደረገ ነው 950 ሺህ ብር ግን አይደለም እዛ ሲሄዱ ሰው ግን የተለጠፈውን ነው የሚያየው ገባን ያንንም አንዳትል ሪፖርተርም እኮ እያደረገ ነው ያለው እኮ በዚህ ጉዳይ ላይ ተበልተን አንተ ጋር የሚደውል ሰው የለም በፊንቴክ ጉዳይ ዘገየ ገንዘብ እንዲሆነብን ለነዛ ሰዎች ምንድነው አሁን በየቀኑ አንተ ጋር በፊንቴክ ጉዳይ ሰዎች እንዳይደውሉልህ አንተም ረፍት ማግኘት ስላለብህ በዚህ አጋጣሚ ከዚህ በኋላ እዛ የለውም ፊንቴክ ውስጥ እኔ አይደለውም የሚለውን እንደዛማ ለምን እልሃለሁ ለምን እኔ አምባሳደርም ሁኜ ከ6 ወር በፊትም ባቆም ቅድም እኮ ተናግረሃል ያንተን ቪዲዮ አይቶ የከፈሉ ሰዎች እያንዳንዳቸው ክፍያቸው እስኪከፈላቸው መኪናቸውን እስኪያገኙ ድረስማ ስቲል ለዛ
ሰው ለከፈለው ሰው ዘብ ቆሜ እከራከራለሁ። ምንም ጥያቄ የለው እኮ። ስለዚህ ጥያችሁ አልሄድኩም ነው አለው። ግን እንዲገዙ ማስታወቂያ ሰርቼ አላውቅም እኮ። አሁን በአንተ ምክንያት የገቡትን እስክትረከበ ድረስ ከእናንተ ጋር ነኝ። ኦፍ ኮርስ አዲስ ለምትመጡ ሰዎች እኔ ኃላፊነት የለብኝም ነው። ምን ይመለከተኛል? ከ6 ወር በኋላ ለከፈሉ ሰዎች እኔ ላይ ይመለከተኝም። ሲጀመር ይመለከተኛል አይመለከተኝም ማለትም አልችልም። ለምን ተቋም ነው ይህን ብር እየተቀበለ ያለው። ትልቅ ተቋም ነው፣ ትልቅ ስራ ያለው ብዙ ነገሮችን እያስኬደ ያለ ተቋም ስለሆነ ይሄ ተቋም ነው ለዚህ ነገር መልስ ሊሰጥ የሚችለው እንጂ መንሱር እንደ አምባሳደር በ950 ሺህ ብር መኪና ግዙ ያስ ከፈሉ። አይኔ እያየ የተረከቡ ሰዎች አሉ። እስካሁን ደግሞ ቆየብን የሚሉ ሰዎችም አሉ። ለነሱ ደግሞ ተቋሙን ሄደን በምንጠይቅበት ሰዓት ተቋሙ አይ እኔ በዶላር በተለያዩ የኤልሲ ችግሮች ገንዘብ ችግር ስለተፈጠረ እነዚህ ነገሮችን እያስተካከልኩ ነው እንጂ ይሄው አለው ብሎ ባለቤቶቹ ቁጭ ብለው እኔንም ሳይሆን ሁሉንም አምባሳደሮች እያነጋገሩ ነው። ስለዚህ በእርግጠኝነት ገንዘባቸውን ያገኛሉ ብዬ ነው የማስበው። ስለዚህ ንብረታቸው ሊደርሳቸዋል በታምናለህ? እንደዛ ነው መሆንም ያለበት፣ እንደዛ ነው ማመንም ያለብኝ። እስከዛ ሰዓት ግን እኔ ከህዝቡ ጎን ነኝ ያለሁት። በጣም ጥሩ። እንደው ልምጣ። በጣም ብዙ ጊዜ ስለ ዶክተር አብይ ታነሳለህ። ለዶክተር አብይ ነፍሴን እሰጣቸዋለሁ ትላለህ። የበቀደሙን ቪዲዮ አይተህ ነው? አዎ አይቻለሁ። በቀደሙን ቪዲዮና ነፍስ አይከብድም ወይ? ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻ። ካለ እሰጠዋለሁ። ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ እሰጠዋለሁ። ለምን? ምንም አትጠራጠር። ምንድነው ምክንያትህ? የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው። ፕራይም ሚኒስቴሩ ልንገርህ፣ የአፍሪካ የኢሮፕ፣ የኤዥያ፣ የአሜሪካ የሆነ አገር ፕሬዝዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሁኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳ አይሄድም ነበር። የኢትዮጵያ ፕሬዝዳንት ስለሆነ ብቻና እኔ እንኳ አንተ ጋር ስመጣ ምን ያክል ይሄ ሀገር ተቀይሯል እስቲ አስበው። ሶፎነ ችግር የለም እያልኩ አይደለም። የሆነ ትራንስፎርመር ሲፈጠር የሆነ ለውጥ ሲመጣ ችግር ይፈጠራል። አይ እሱማ ተለውጠው አበቃላቸው የተባሉትም ችግር አለባቸው። አዎ ብዙ ዓለማትን ስታይ ፈርሰው ነው እንደ አዲስ የተሰሩት። ፈርሰው እንደ አዲስ ካልተሰሩ ይሄን የሚያምር ነገር ልናይ አንችልም። ዛሬ እኔ ከቤት የተነስቼ አንተ ጋር እስክመጣ ድረስ የማየው የነበረውን ነገር ሳስበው እጅግ በጣም ደስታ ነው የሚሰማኝ። ለምን ከተማ ውስጥ የምታየው ነገር እውነት ነው። የኑሮ ውድነት አለ፣ እውነት ነው። ሙስና አለ፣ እውነት ነው። ችግሮች አሉ። ችግር የለም ልልህ ፈልጌ አይደለም። በችግር ውስጥም ደግሞ ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍሴን እሰጠዋለሁ። በነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሃል የፕራይም ሚኒስቴሩ ራሱ አለ። የመደመር መጽሐፍ ይህንም መጽሐፍ ሲመረቅ አብሬው ነበርኩ። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለእኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለእኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ። እኔ እኮ ሙስሊም ነኝ። በእስልምና እምነት ልንገርህ፣ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው። ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ። 140 በላይ መሬት እኮ ለሙስሊም ተሰጥቷል። የሚሰራው ጠፋ እንጂ ድሮ እኮ መስጊድ ለማግኘት ሙስሊም ይጮሃል እኮ። ዛሬ ግን መሬት አግኝተዋል። በማን? ይሄን ካልወደድክ፣ ይሄን ካላከበርክ። ለዛ ነው ሶሻል ሚዲያ ላይ ሰውየው ስሙን መጥቀስ ስለማልፈልግ ነው ስለ ፕራይም ሚኒስቴሩ ስም እየጠራ ሲሳደብ ነፍሴን ነው የምሰጠው ያልኩት። በነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። በኮንፊደንስ ነው የምነግርህ። በእርግጠኝነት ደግሞ አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። እርግጠኛ ሆኜ ነው የምነግርህ። ዛሬ እኮ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። እውነቴን ነው የምነግርህ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። በጣም የሚወዱት የሚያከብሩት ትውልዶች እየተፈጠሩ ነው።
በቴክኖሎጂ በኩል ብትመጣ አገር በመቀየር በኩል ብትመጣ እውነት ነው። እንደዛ ስላሁን ብዙ ሰው ይሄ አሽቃባጭ ለአብቹ ማሽቃበጥ የሚለው ወርድ ሳይሆን ሌላም ብትለኝ አይደንቀኝም ነፍሴ። ገና ወደፊት ማሽቃበጥለታለሁ። 4 ዓመት ሙሉ ስለሱ ነው የማወራው። እኔ ስለማንም ባለስልጣን ሚዲያ ላይ አውርቼ አላውቅም። አይተሃል። የማንም እኔ ፖለቲካ ደጋፊም አይደለሁ። አገሬን ግን እየቀየረ ያለ መንግስት መሆኑን ስለማቅ አባት ነው እሱ። የሱ እዛ ጋር መኖር በነገራችን ላይ ገና ቤተ መንግስት ሲገባ እኮ ቤተ መንግስቱን እንዳለ አጽድቶት እንደዚህ እንዳንተ ስቱዲዮ የሚያምር ቢሮ ነው የሰራው። ዛሬ እኮ እኔ ኢንቨስተሮችን ከውጭ አመጣለሁ። ኢንቨስተሮችን ከውጭ አምጥቼ ትላልቅ ቢሮዎች ላይ ሲወስድ የሚያዩት ቢሮ የሚያምር ንጹህ ነገር እኮ ሞር አገራችን ላይ ስራ እንዲሰሩ ያደርጋቸዋል። ድሮ አንድ ሚኒስቴር ቢሮ ስትሄድ የሆነች ወንበር ላይ ነው ሰው ተቀምጦ የሚያስተናግድ። ዛሬ በምን ያክል ደረጃ ኤዥያ ላይ የማየው ውጭ ሀገር ላይ የማየውን የኦፊስ አይነት ነው አብይ ያሳየኝ በህይወት እያለሁ። ስለዚህ ዛሬም ነገም ወደፊትም I love you my prime minister። ቀጥታ መልእክት አለ ለሳቸው። በጣም ነው የምወድህ። አገሬን ከዚህ ደረጃ ደግሞ ከፍ እንደምታደርግ እተማመንብሃለሁ። አንደኛ ነገር ሶፎንያስ ድሮ ቲክቶክ እንደተጀመረ እኔ ብቻ ነኝ ማለት ይቻላል ሚዲያ ላይ ስለ አብይ የሚያወራው። ዛሬ በጣም ብዙ ትውልድ ፈጥረናል። አብይን የተረዱ ፕራይም ሚኒስቴሩ ለዚች ሀገር የተፈጠረ ከብዙ ዓመታት ውስጥ አንድ ሰው ይፈጠራል የሚባለው አለ። ከዛ ውስጥ መሃል አብቹ ነው። ስለዚህ አላህ እድሜ ብቻ ይስጥ። እኔ ዱዓ ማድረግለት ይሄንን ነው። እኔ ሰላቴው 30 ግጄ ሰላቴን ስጨርስ ለአብይ ነው ዱዓ ማድረገው። ምንድነው የምትለው? እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝለት። ለምን በህይወት ካለና እቺን አገር እንዴት አድርጎ ሊለውጣት እንደሚችል ስለማቅ ድሮ ቀድሜ ስለተረዳው። አዲስ አበባ ተቀይራለች ውይ ተቀይራለች ብቻ ሶፊ ምን ጥያቄ አለው? ምን ጥያቄ አለው? እኔ ነጭ ልብስ ለብሼ እኮ አዋራ ሳይነካኝ ወጥቼ የምመለሰው አሁን ነው። ምናልባት አንተ የምትኖርበት ኮሪደር ገብቷል ልትለኝ ትችላለህ። ብዙ ቦታዎች ላይም የተሰሩ ቦታዎች ላይ ዘሴም ስቶሪ ተቀይራለች። ይሄም ደግሞ የሆነው የአብይ ከላይ ሆኖ ፕራይም ሚኒስቴሩ ልንገርህ፣ እኔ ውጭ ሀገር እሄዳለሁ። ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ። በለውጡ የተነሳ ማለት ነው። ይሄ ነገር የተፈጠረብኝ የት ነው? ዱባይ ነበር። ዱባይ ድሮ በጣም እመላለስ ነበር እና ዛሬ ሄጄ ከ2 ወር በኋላ ዱባይ ሲሄድ ሌላ ዓለም ነው የሚሆንብኝ። በሆነች ቀን ህንፃ ያበቅላሉ። በቃ የሆነች ነገር ትፈጠራለች። ይሄ ደግሞ ምንድነው? አዳነች አቤቤን ታውቃታለህ? ክብርት ከንቲባዋ ሰውየው እንቅልፍ የለውም አገር ለመቀየር። እንደኔ የሚወዱትና እምነት የጣሉበት ትውልድ ስላሉ የዛ ትውልድ ጉዳይ አያስተኛውም። የሱ አለመተኛት ደግሞ እሜቴን አያስተኛቸው። እውነተኛ ገንዘብ ተሰብስቦ ስራ ላይ ማዋሉን የምታየው እኮ በዚህ ነው። ለነገሩም ሌሊት ላይ ብትወጣ ሌሊት ወንበዴ ሰካራም ምናምን አታገኝም። የሚሰሩ ሰዎች ታገኛለህ። እኔ እኮ የስራ ባህል ተቀይሯል። ላይቭ ላይ ገብቼ እንደዚህ ሞባይል እንደዚህ ይዤ ከተማ ውስጥ እዞራለሁ። ድሮ ሞባይል ይዘህ መዞር አትችልም፣ ወክ ማድረግ አትችልም። ልንገርህ፣ እኔ ኮሪደር እኔ የምኖርበት ሜን ሮድ የሚባል ቦሌ ሮድ ላይ ዋናው ቦታ ላይ ነው። ፕሬዚዳንቶች የሚመላለሱበት ሰፈር ነው የምኖረው። አልሐምዱሊላህ እዛ ሰፈር ላይ እኮ ሰው ባለስልጣንም ይሁን የመንግስት ሰራተኛ የግል ሰራተኛ 11 ሰዓት ስራውን ጨርሶ ቤቱ ሲገባ ከቤት አይወጣም። አንደኛ ጨለማ ነው፣ ሞባይል ስርቆት ይፈራል፣ በሽተኛ ይሆናል። ዛሬ እኮ ጤንነቱ የተጠበቀ ትውልድ ነው የኔ ፕራይም ሚኒስተር የፈጠረልህ። ስለዚህ ይሄን ከመውደድ ምን የሚያልፍ ነገር አለ? ልጆቹን ይዞ ባለቤቱን ይዞ ቱታቸውን ለብሶ ወክ ሲያደርጉ ታያለህ። ጤንነቱን ጠብቆለታል ማለት ነው። ከዚህ በኋላ በደም ግፊት ሌዚ እስካልሆንክ ድረስ በሰውነት በመወፈር እንደዚህ አይነት በሽታዎችን ከሀገር ውስጥ እያጠፋ ነው እኮ ሰው ወክ በማድረግ። በነገራችን ላይ 1 ሰዓት ወክ አረክ ማለት 30 ደቂቃ ወክ አረክ ማለት ምን ያክል ለጤንነትህ ከባድ ነገር እንደሆነ አስበው። ለምን ቀኑን ሙሉ ስራ ላይ የሚውል ሰውነት ቤት ገብቶ ይተኛል ድሮ። አሁን ግን ቢያንስ ወክ አድርጎ ተመልሶ ይመጣል። ያን ነገር ደግሞ የምታይበት ሰዓት አብቹን ማንገስ ብቻ አይደለም፣ ነፍስህም ብቻ አይደለም፣ ሌላም ነገር ካለ ትሰጠዋለህ። ከሰሞኑ አጀንዳ አለ የአሰብ ወደብ። ምን አልክ? ይመልሳል። አብቹ ይመልሰዋል። ምንም አትጠራጠር። በድርድርም ቢሆን በምንም ቢሆን አሁን እኮ ብዙ ሰዎች ያልተረዱት መከላከያ ሰራዊት ያለበትን ሌቭል አያውቅም ሰው። እኔ በአካልም ሂጄ ጎብኝቼ አውቃለሁ። ይሄ ምንድነው ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው የሚባለው? አየር ኃይል ግቢ ጎብኝቼ አውቃለሁ።
አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሼ። አሜሪካ ያለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለአገሩ መጠበቂያ አድርጓል። ለምን? የሚያገኘውን ገንዘብ ስራ ላይ ስለሚያዩ ሌብነት ስለሌለው። ገብቷል አይደለ? ስለዚህ ያንን ያልተረዳ ሰው አቅማችንን እንደንትን ነው ሊያዩ የሚፈልገውና እኔ አንዳንዴ ሰዎች እንትን ሲሉ ይገርመኛል። ለምሳሌ ኤርትራን ብትወስድ በጀነሬተር ነው መብራት የሚበራላት። ዘንድሮ አሁንም በዚህ 2018 እንደዚህ ጀነሬተር ነው የሚበራላት። ምን አለበት ጀነሬተሩን ከአብቹ ጋር ተነጋግረህ እኮ አንተ እኛ መብራት አውጥተናል፣ እኛ መብራታችሁን ስጡልኛ፣ እኛ ደግሞ እናንተ ደግሞ ይሄን ተጠቀሙበት ብንባባል እኮ እኔ ምን እንደምመኝ ታውቃለህ? እንደው ፈጣሪ ሰላም አድርጎት ሁሉንም ነገር ኤርትራ እንደ ኢትዮጵያ ሁና በቃ አንድ ሁነን የሆነ አንድ ክልል ምንም እኮ ማለት አይደለም። አገር ሄድ እስከ ተቀየረ ድረስ እኛ ወንድማማቾች ነን። ብዙ ኤርትራውያን ተጋብተዋል። ብዙ ኤርትራውያን በኑሮ አብረው ኑረዋል። ብዙ ኤርትራውያን በቢዝነስ ኮላብሬት አድርገው እየሰሩ ነው ያሉት። ገብቷል አይደለ? ያንን መጥፎ ነገር ሌላውን መጥፎ ነገር ከውስጣችን አውጥተን አንድ ሆነን ሰላም ሆነን የምናስመልስበትን ነገር ብንፈጥር ጥሩ ነው። አይ ቲንክ ዛንዚባርና ታንዛኒያ ናቸው እንደ ክልል ነገር ሆና ዛንዚባር ደሴት ነገር ናት። ከዛ ደግሞ ታንዛኒያ ያለ ኦልሞስት በአንድ ፓስፖርት ምናምን ነው የሚንቀሳቀሱት። እንደዛንን ነገር ቢፈጠር በቃ ሰላማዊ የሆነ ግንኙነት ታስታውሳለህ? አንዴ እኮ እሰጥሃለሁ ብሎት ነበር እኮ ይሄን ሀገር እኮ እንደ ልጄ ብዙ ነገር ነበር። ያው ያኔ ያለፈ ነገር ስለሆነ አንመልሰውም። ነገር ግን እንደዚህ አይነት ነገሮች እንዲመጡ ይሆናል ብለህ ታስባለህ? ኢትዮጵያና ኤርትራ አንድ ሀገር ይሆናሉ ብለህ ታምናለህ? አትጠራጠር። በጉልበት ባይሆን የኔ ምርጫ ትንቢት ነው። ምንድን ነው? ትንቢት አይደለም። በጉልበት ባይሆን የኔ ምርጫ ነው። በእርግጠኝነት ግን ጋሼ በሰላማዊ መልኩ ነገሮቹን ይጨርሳል። ካልጨረሰ ግን አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ። ለምንም አሰብ ላይ አሳ ምትበላ ይመስላል ሄደ ወይ አሳ ብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን። ይሄ ይገርማል እንዴ አንተን? የት እሬቻ? ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ። አትጠራጠር። ይሄንን እንሄዳለን ኢንሻአላህ። በዚህ ልዝጋው ትጨምራለህ? በቃ ይበቃኛል። ምንም ሌላ ስለወደምትለው ነገር የለም። ስለ አሰብ እናገኘዋለን። ምንም አትጠራጠር። ይሄንን መመለስም አለበት ይመለሳልም። በሰላማዊ መልኩ ነው የሚመለሰው። እኔ የምፈልገው እሱ ነው። ያንተም ብቻ አይደለም። እስቲ ለህዝቡ ታዲያ ምን መልእክት ታስተላልፋለህ በዚህ ጉዳይ? በተቻለ መጠን ነገሮቹን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው። ገፍቶ የሚመጣ ነገር ካለ ግን ቅድም ያልኩ ነገር ነው ጋሼ። አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል። ለምን? ካንተና ከኔ የሚሰበስበውን ገንዘብ ለአገር ነው የሚያውለው። የሚያሸሽ መንግስት አይደለም፣ የሚሰርቅ መንግስት አይደለም። አገሩን የሚለውጥ መንግስት ነው ያለን እኛ አሁን። መንሱሬ ለዚህ ቃሌ በጣም ከይቅርታ ጋር መንሱር እየዋሸን ነው ብለው የሚያነሱ ሰዎች አሉ። በምን ምክንያት ነው? ከዚህ በፊት የግል ጀት ገዝቼ ጨርሻለሁ። እሺ ውሸት አይደለም እኮ እሱ። የግል ጀት አለ ጀቱ ሶፊ ሰዎች እኔ የግል ጀት አልክ። የግል ጀት እየጠበቀን እኛም ልንኮራ፣ እኔም ደግሞ የቅርብ ሰው እንደመሆነ የቱ ጋር የሆነ ሰልፊ አስቤ ነበረ። ከዛ የግል ጀት አልክ። ጭራሽ የጀቱን ምንም ነገር ሳናይ ሳተላይት አጠምቃለሁ እንደነ ኤለን ማስክ ጭራሽ ወደ ጠፈር የምድሩ አልበቃ ብሎ ጭራሽ ወደ ጠፈር ሄደ ደረሰ። ይሄ ነገር ታዲያ ምንድነው? በምድር ልናምንህ የምንችል? የዛሬ 4 ዓመት 3 ዓመት ጀቱ አዎ ፕራይም ሚኒስቴሩ በምርጫ ሰዓት ስንት ጊዜ ነበረ? አይ ቲንክ ምርጫ ይሁን ብቻ በሆነ ነገር ፕራይም ሚኒስቴሩ ወደ ጅማ ይሄዳሉ መባልን ሰማው። እሺ ጋሼ በሄደበት መሄድ እወዳለሁ። እሺ አይ ሚስ ሂም ይናፍቀኛል። ባዩ ደስ ይለኛል፣ እረካለሁ። እሱን ሳይ ተስፋዬ ይሞላል። ከዛ ጅማ ሄዱ ሲባል ከጓደኞቼ ጋር የግል ፕራይቬት ጄት ነበረ። በዛ ፕራይቬት ጄት ሄድን። ከዛ በኋላም ደግሞ ብቻዬን ሌላ ቦታ በፕራይቬት ጄት ሄድኩኝ። ያንን ያዩ ሰዎች ኢንተርቪው ላይ ፕራይቬት ጄት አለ ብሎ ጠየቁኝ። የለኝማ አልዋሽም። በእስልምና በነገራችን ላይ ሰዎች ወንጀል ሊሰሩ ይችላሉ፣ ብዙ ነገር ሊያጠፉ ይችላሉ፣ ግን ሙስሊም አይዋሽም። ፓርት ኦፍ ሙስሊም ስለሆንኩኝ ነው አልዋሸውም። ያንንም ያንተ ነው ወይ ብሎ ሲጠይቁኝ ብዙ ሰዎች ያንተ ነው ብሎ ያምኑ ስለነበረ አይ የኔ አይደለም፣ እንደ ማንኛውም ሰው ተከራይተን ነው የሄድ ነው። የኔን ግን ፈጣሪ ካለ በዚህ 2-3 ዓመት ውስጥ እገዛለሁ ብዬ
ተናገርኩ። አመ ቢዝነስማን እኮ ዛሬ እኮ 100,000 ብር ኖሮኝ እስከሚቀጥለው አመት ድረስ 100 ሚሊዮን ለማድረግ እየሰራው ያለው ሰው ነኝ። ለምንድን ነው ታዲያ ሄሊኮፕተር እኮ በነገራችን ላይ the matter of 100,000 ዛሬ እኮ ኢትዮጵያ ውስጥ የምታየው ሬንጅ ሮቨር 2 ሄሊኮፕተሮችን ይገዛልሃል። ኢትዮጵያ ውስጥ አሉ የሚባሉ ሄሊኮፕተሮችን 2 ሊገዛልህ የሚችል ነው። ሰው አውሮፕላን ፕራይቬት ጄት ምናምን ሲባል አውሮፕላን ልክ ነው፣ ውድ ነው። ግን ሄሊኮፕተር በጣም ከቪኤት ጋር በቪኤት ደረጃ ያለ ብር ነው። ቪኤት እኮ ዛሬ 46 40 50 ምናምን ሚሊዮን ብር ደርሷል። በዶላር ስትቀይረው በ200 እና በ300 ሺህ ዶላር እኮ ሄሊኮፕተር መግዛት ትችላለህ። የድሮ ማለት ጊዜው ያለፈበትም ማለት ነውና ቢዝነስ ላይም ስለነበርኩኝ ያ ነገር ፈጣሪ ካለ ይሆናል በቅርብ ጊዜ አልኩ። አይ ለምንድን ነው አይደለም ያንን ነገር ሰዎች ስለአንተ አንተን አክብደው እንዲያዩ ጭራሽ ቪትስ ለመግዛት እየተንደፋደፈ ያለ ማህበረሰብ መካከል አንተ መጥጀት ብለና እሱ መብቱ ነው። እነሱ ቪትስ ለመግዛት ህልም ያለው ሰው እኮ መኪና የሌለው ሰው ነው። መንሱር እኮ መኪና አለው። ለምንድን ነው እኔ ስለ ቪትስ የማስበው? ተመልሼ ስለ ቪትስ በፍጹም መኪና አለኝ። ከዚህ በኋላ ደግሞ ፕራይቬት ጀት ነው ሊኖረኝ የሚችለው። ለነገር ነው አልተሳካም። 4 ዓመት አልተሳካም። ይሳካላ ወደፊት እንደገና ሌላ 4 ዓመት ምክንያት ነው። ያልተሳካበትም ደግሞ ልንገርህ፣ ያልተሳካበት ምክንያት ኢትዮጵያ ውስጥ ያለው አቪዬሽን ፍቃድ ለመውሰድ ፕሮሰሱ ረጅም ነው። ምንም ጥያቄ የለው። መንግስትም ያውቃል ይሄንን ጉዳይ። ስለዚህ ያንን ፕሮሰስ ማድረጉ ትንሽ ስለሚከብድ ሲጀመር የት ልትሄድ ነው ጀት ያስፈልገው? ወዴት የት መሄድ ፈልገህ? እናቴ ጋር ሄዳለሁ። ምን ችግር አለው? ከአዲስ አበባ ተነስተህ ጅማ ሲናፍቀኝ ጅማ ሄዳለሁ። ጎንደር ሲናፍቀኝ ጎንደር ሄዳለሁ። አዋሳ ሲናፍቀኝ አዋሳ ሄድበታለሁ። ምን ችግር አለው? አላህ ከሰጠህ ወዛንም ትሄዳው። ምን ችግር አለው? አላህ ከሰጠህ ንገረኝ። ቢዝነስም ደግሞ ትሰራበታለህ፣ ታከራየዋለህ። ኢትስ ቢዝነስ፣ ፓርት ኦፍ ቢዝነስ ነው። ጥሩ። ይሄ ሰሞኑ ሳልከው ሳተላይትስ ለዛ ነው አሁን ችግራችን እኮ ይሄ ነው። ለምን መሰለህ? ኤለን ማስክ ትላለህ። ራስን ከኤለን ማስክ ጋር እያወደድክ ነው። ከዓለም እንግዲህ ቁጥር 1 ከሆነ ቢሊዮነር ሰው በላይ ሊያደርገኝ ይችላል። ኤለን መስክ ኢትስ አ ፐርሰን፣ ሰው ነው እኮ ኤለን መስክ። ሰርቶ ፈጣሪ ከዓለም አንደኛ ያደረገው። በነገራችን ላይ አንደኛም አይደለም አሁን ባለው፣ እሱን የሚበላልጡ ባለሀብቶች ተፈጥሯል። እኔ ግን ሰዎች ለሶስት ጉዳይ ሰው አይወደኝም። 1 2 3 ምንድነው? 1 2 3 ይነግሩሃል። ኮሜንት ላይ ያስቀምጡልሃል እነሱ ራሳቸው። እኔ አልልህም ማለት አንተን የማይወዱ በሶስት ምክንያት ነው። እሱን አልነግርህም። 1 2 3 እኮ ምንድነው? እነሱ ያውቁታል ራሳቸው። ስለዚህ እኔ ያንን ነገር በ2020 በዚህ 2-3 ዓመት ውስጥ ምን እቅድ አለ ስትለኝ ኦልሬዲ ከዓመት በፊት የጀመርነው እኔም ብቻ ሳልሆን ስማቸውን መጥቀስ የማልፈልግ ትላልቅ ሳይንቲስቶች ያሉበት ግሩፕ ተቋቁሞ ይህንን ስራ ደግሞ ለመስራት በትንሹ $1 ሚሊዮን $150 ሚሊዮን ዛሬ ሳተላይት ማምጠቅ ይቻላል። ሰው ጎግል ሲያደርግ ሳተላይት ማምጠቅን ብዙ ሚሊዮኖች ኦፍ ኮርስ በ500 ሚሊዮንም ነው $1 ቢሊዮን ሊሆን ይችላል። በትንሹ ብር ግን ማምጠቅ ይቻላል። ኢትዮጵያ ከዚህ በኋላ በአብቹ ዘመን ትናንሽ ነገር እኛ አንመኝም። ትላልቅ ነገር ይኸው የሚስጥር ፕሮጀክቶችን አስባቸው። መንግስት እኮ 30 ነው 300 ቢሊዮን ብር ፕሮጀክት እሰራለሁ ብሎ ነው እያቀደ ያለው። ከዛ ውስጥ መንሱር ታዲያ የ150 ሚሊዮን ወይ ደግሞ የ200 ሚሊዮን ብር ሳተላይት ወደ ላይ ማምጠቅ ፈጣሪ ከረዳኝ ይሄን አደርጋለሁ ብሎ መናገር ትልቅ አጀንዳ ሆኖ ምን ትራንስፖርት ነው የሚሰጠው ይሄ ሳተላይት? እሱን ዲቴል አሁን ለጊዜው ማውራት አልፈልግም እኮ። ምንድነው የሚያመላልሰው? በሌላ ጉዳይ ነው አናወራ። በሌላ ጉዳይ። እሺ ጥሩ። የመጨረሻ ጥያቄ ላንሳልህና ዝነኝነትና ገንዘብ ተያይዘው ይነሳሉ። በጣም ብዙ ዝነኞች ሲታመሙ ምናምን ገንዘብ ሲዋጣላቸው ይታያል። ስማቸው ገኖ ገንዘብ አይኖራቸውም። አንተ ሁለቱንም አሟልተሃል? እኔ አልሐምዱሊላህ ዛሬ ላይ ሆኜ መንሱር ዝነኝነቱንም ዛሬን እንዲኖር ሰው በቃ አንድ ሀብታም የሚባል ሰው የሚኖረውን ኑሮም እየኖርኩ ነው። ፌመስ ድሃ አይደለሁም እኮ። ፌመስ ድሃ ምንድን ነው? ፌመስ ድሃ ከባድ ነው ሶፊ። ፌመስ ድሃ ከመሆን ፈጣሪ ይጠብቀን። ዲቴል ውስጡ ማለትም ታዋቂ ድሃ። ፌመስ ድሃ ማለት ፌመስ ትሆናለህ፣ ታዋቂ ትሆናለህ፣ ግን ድሃ ነህ። እሱን አልፈልገውም። ትልቅ በሽታ ነው ብዬ ነው የማስበው። ስለዚህ ፌመስ ድሃ ከመባል ፈጣሪ ይጠብቀኝ። በኢትዮጵያ አንዳንድ ኮንቴክስቶች እኮ ሀብታም ከምትሆን ይልቅ ጥሩ ስም ይኖርህ የሚል እሳቤዎችም እኮ ሀብታም ከምትሆን ጥሩ ስም ይኖርህ የሚባለው ነገር ሀብታምን በሌብነት ካመጣኸው፣ ገንዘቡን በሌብነት አጭበርበረ ካመጣኸው፣ በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉድጓድ ውስጥም ብትገባ አንድ ቀን ያወጣሃል። ይሄን አትጠራጠር። ነገር ግን ሰርተ እንደ ማንኛውም ሰው እኔ እኮ ሶፊ
እዚህ ስልኬ ላይ ያለው ቢዝነስ 99% ከኢትዮጵያ ጋር የሚገናኝ አይደለም። 1% ቢዝነሴ ነው ኢትዮጵያ ውስጥ የምሰራው ነኝ። 99% ኢንተርናሽናል ስራ ነው የምሰራው። ከፋይናንስ ጋር የተገናኘ ስራ ነው የምሰራው። አንዱ ስኬታማ አደረገኝ ማለት ቅድም ያልካቸውን ነገሮች ሁሉ ትራኩ ውስጥ ነው ያለውት ልልህ ብዬ ነው። ምን ትመክራቸዋለህ በድህነት ውስጥ ያሉ ፌመሶችን? ይውጡ ይስሩ፣ ምንድን ነው ማረግ? ግን እየሰሩም ነው እኮ ደግሞ ለምንድን ነው ታዲያ ሀብታም? እኔ አላቅም። ነገር ግን ሰርተ ተለውጠ አሁን ብዙ የሶሻል ሚዲያ ልጆች ስቃይ ውስጥ ናቸው። በጣም ብዙ 500,000 ፎሎወርስ አለው ቲክቶክ ላይ ወይ 1 ሚሊዮን ፎሎወርስ አለው። በነገራችን ላይ 1 ሚሊዮንም 2 ሚሊዮንም ኖርማል ሆኗል አሁን በዚህ ዘመን ታውቃለህ። አንድ ሰው በአንድ ቪዲዮ 10 ሚሊዮን ሰው 3 ሚሊዮን ሰው ሊያይ እኮ ይችላል። ግን ያንን ሚሊዮን እይታ ሳይሆን ማየት ያለብህ እነዛን ሚሊዮኖች ለብዙ ዓመት ይዘ ማስቀጠል መቻል ነው ትልቁ ስኬት ነው ብዬ የማስበው። ለምን ዛሬ ላይ በጣም የማታወቁ ሰዎች ይመጡና ቡም ያደርጋሉ ሶሻል ሚዲያ ላይ ቪዲዮአቸው ይታያል፣ በየቦታው ይታያሉ። ግን ከሆነ ሰዓት ላይ ደግሞ ላይኖሩ ይችላሉ። ለምን? ይዞት የመጡት ኮንቴንት ጥሩ ስላልሆነ። እንደገና ደግሞ ቅድም እንዳልኩ ፌመስ ድሃ ትሆናለህ። ራይድ እየተጋፋ ታክሲ እየተጋፋ ፌመስ መሆኑ ትርጉም ያለው አይመስለኝም። በተቻለ መጠን ያ ነገር እንዳይመጣ ሁለቱንም ዳር በዳር። አሁን ቲክቶክ እኮ ዛሬ ቲክቶክ ፌመስ የምትላቸው ሰዎች እኮ ሁላቸውም መኪና አላቸው። በኤኒ ሚንስ መኪና ይነዳሉ። በራይድ እንኳ አይንቀሳቀሱ። ስለዚህ እነሱ ስማርትሊ እየሰሩ ስለሆነ ፌመስ ሆናችሁ፣ ግን ላይፋችሁ ላይ ችግር ካለ እንደምንም ለመለወጥ መስራት የሚቻልበትን ነገር መፍጠር ነው። ብዙ ሰው እዚህ ኮሜንት ላይ እርሶ ባለ ጊዜ የሚል ነገር ሊያመጣ ይችላል። ይህን ኮሜንት ደግሞ ጠብቅ፣ ጥያቄ የለውም። ባለጊዜነትን አንዳንዴ እኔ ባለጊዜ መባልን ኮንፈርም አደርገዋለሁ። ባለጊዜ ነኝ ብለን የምታስበው ብዬ ነው የማስበው። ለምን ብትለኝ ባለጊዜ ነኝ ስለ በኃይለሥላሴ ዘመን ብትወስድ ሰዎች ትንሽ ላይፋቸው ጥሩ ከሆነ፣ በአፄዎቹ ዘመን ብትወስድ ትንሽ ላይፋቸው ጥሩ ከሆነ፣ በደርግ ዘመን በኢህአዴግ ዘመን ስትወስድ ላይፋቸው ጥሩ ከሆነና ጥሩ መኪና ከነዱ ሱፍ መልበስ ከጀመሩ ባለጊዜ ከመንግስት ጋር ከምናምን ጋር ነው የምትባለው። ይሄ የአፍሪካ ላይፍ ነው፣ ምንም ማለት አይደለም። ልስራና ህጋዊ ሆኜ ሰርቼ ገንዘብ አግኝቼ ባለጊዜ መባልን አሁንም እፈልጋለሁ። ስለዚህ ባለጊዜነት ሰው ሰርቶ የሚለወጥበት ከሆነና የተሻለ ኑሮ የሚኖር ሰው ባለጊዜ የሚባል ከሆነ ደስ እያለኝ። አዎ ባለጊዜ ነኝ በላ። ባለጊዜነት ሁለት አይነት ነገር ነው እኮ ደፍረህ አዎ ባለጊዜ ነኝ በላ። ቆይ ልነግርህ ነው፣ ሁለት አይነት ነገር ነው ያለው። ባለጊዜ መንግስትን በመጠቀም አሁን መንግስት በመጣበት ሰዓት ብዙ ችግሮች ተፈጥሯል። ሁላችንም እናውቃለን። ሚዲያ ላይ ማውራት አያስፈልገንም። ብዙ ስህተቶች ተፈጥረው ከዛ ስህተቶች የፈጠሩ ሰዎች ደግሞ ችግር ውስጥ ገብተው ብዙ ነገሮች ተበላሽተዋል። እነሱ ባለጊዜ ናቸው። ሰርተህ ግን እውነተኛ ኑሮ እየኖርክ ጥሩ ላይፍ ላይ ከሆንክ ሰዎች ባለጊዜ ይበሉ። አሁን ለምሳሌ ሰሞኑን መሰገጥ የሚባል ነገር ሰምተሃል? እኔ በሁለት በልኩ ነው የማየው። አንደኛው መሰገጥ ማለት ደፍረህ ራስህን ለስራ ለውጥ የሚል ከሆነ ኮንቴንቱ ያስኬደኛል። መሰገጥ ግን በሶሻል ሚዲያ ራቁትን መተህ መሰገጥ መፈመስ ትርጉም የለውም። ለምን? ውርደት ነው እሱ። ክብርህን ዝቅ ያደርገዋል እንጂ ከፍ አያደርገውም። ቪው ሊኖርህ ይችላል። በጣም ብዙ ሰዎች ሊያራግቡልህ ይችላሉ። ውስን ሰዎች ስለሚወዱ እነዛ ሰዎች ስለአንተ ብቻ ሊያነግሱት ይችላሉ። ግን ቀጣይነት አይኖረውም። የሆነ ሰዓት ላይ ይሄ ሰው እኮ እንደዚህ ነበር ትባላለህ። ስለዚህ ከምን ጋር ነው የማያይዘው? ጤነኛ ስራ ሰርተ እውነተኛ ግብር ከፋይ ሆነ እውነተኛ ሰው ሆነ ሰው ባለጊዜ ብልህም ችግር የለውም። ሰው ነው ባለጊዜ የሚልህ፣ አንተ ራስን ባለጊዜ ነው ብለህ ታስባለህ። ባለጊዜ የሚባል ነገር የለም። ሰዎች ግን ይሉሃል። ግን እኔ ባለጊዜ ነኝ እያልኩ አይደለም። ባለጊዜ ለመባል የሚያደርስ ኳሊፊኬሽኑ ጥሩ ኑሮ መኖር ከሆነ ጥሩ ኑሮ ኖርና ባለጊዜ ተባል ነው። ጥሩ። አሁን መንስር ጀማል ምን ላይ ነው ያለው? አሁን ያው በ2018 ካቀድኳቸው እቅዶች ትልቁና ዋነኛው የተለያዩ አፍሪካ ሀገሮች ላይ ስራ መስራት፣ ካምፓኒዎችን ክሬት ማድረግ ነው። በቅርብ ቀን ይፋም አድርጎ ይኖረኛል። ሌሎች በሶሻል ሚዲያ ሰፊ ደረጃ መድረስ ነው። አልহামዱሊላህ ኦልሞስት በቲክቶክ አሁን ወደ 3 ሚሊዮን የሚጠጋ ፎሎወርስ አለኝ። 2.7 ዛሬ ጉግል ሲያደርጉት 2.7 ሊሆን ይችላል፣ ግን 2000 ሰው በላይ 2.8 ይሆናል። ሌሎች ስትጨምርበት ደግሞ ወደ 3 ሚሊዮን የሚጠጋ ፎሎወርስ አለኝ። በሚቀጥሉት
አጭር ጊዜያቶች ደግሞ ወደ 5 ሚሊዮን ማድረስ እቅዱ አለኝ። ይሄንም ምልህ መልካም ነገር ሰርቼ በጎ ነገር ሰርቼ ግፋ ቢል ባለሽቶ ተብዬ መኖር ነው የምፈልገው። በጣም ጥሩ። ከዛ በተረፈ ግን ከዛም ከፍ ካደረገ ሰው ምን ይፈጠራል መሰለ? ኢጎ ይሰማህና አንተ ፈላጭ ቆራጭ እንደሚሆን ታደርግና የማይሆን ነገር ውስጥ ትገባለህ። ስለዚህ እኔ እዛች ሌቭል ላይ አስቀምጠውኝ እንደ ማንኛውም ሰው ግን ጥሩ ኑሮ የሚኖር ምስኪንን የሚረዳ አላህን የሚፈራ ፈጣሪውን የሚያከብር ታላላቆቹን የሚያከብር መንሱር እየተባልክ መኖር ነው የምፈልገው። እንግዲህ አድቫንቴጁን ልጠቀምና በጣም ብዙ የሚወዱ የሚያከብሩ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊሞች እምነት ያላቸው የሌላቸው በዚህም በውጭ የሚኖሩ ሰዎች ስላሉ ዲቫይን ሾውን ሰብስክራይብ እንዲያደርጉ ነገር ይልኛል። አዎ ሰብስክራይብ አድርጉ። በጣም ፓስተር ሶፊ የሆነ ሙስሊም ነኝ፣ እኔንም ይጠራኛል፣ ኦርቶዶክሱንም ይጠራል፣ ሙስሊሙንም ይጠራል። ዊ ሎቭ ሂም። ሰብስክራይብ አድርጉት። በጣም አመሰግናለሁ። በስተመጨረሻ ማስተላለፍ የምትፈልገው ካለ እድል ስጥ። እንዋደድ። ሶሻል ሚዲያችንን ለበጎ እንጠቀምበት። ወንድም እህቶቼ፣ ዛሬ መጥፎ ነገር ፖስት ስታደርግ ነገ ህይወት ይኖርሃል፣ ትዳር ትመሰርታለህ፣ ልጆች ይኖሩሃል። በዚህ ዘመን በነገራችን ላይ አንተ ጋር ከመምጣቴ በፊት አንድ ሰው ቪዲዮ ልኮልኝ የዛሬ 18 19 ዓመት እኔ ከሀገር ቤት እንደመጣው ያው በቴሌቪዥን መታየት ብርቅ ነበርና የሆነ ቴሌቪዥን ያኔም ለካ ሱፍ ነው የምለብሰው እና ፊት ለፊት ቁጭ ብዬ በቃ የሆነ እንደዚህ ምናምን ሳይ ቪዲዮ ላኩልኝ። ይሄ ማለት የዛሬ 18 ዓመት ማለት ነው። ስለዚህ ዛሬ ፖስት የምናደርገው ነገር ድሮ እንግዲህ የነበረን ነው አስበው። የዛሬው ደግሞ 50 ዓመት ይቀመጣል። ስለዚህ ወንድምቶቼ ሶሻል ሚዲያ ገጸ በረከት ነው። ይሄን ገጸ በረከት ፈጣሪ የሰጠንን ነገር ለበጎ እንጠቀምበት፣ ለትውልድ እንጠቀምበት። ዛሬ 5 ሚሊዮንም 3 ሚሊዮንም መድረስ በጣም ቀላል ሆኗል በመጥፎ ነገር ከመጣችሁ። ስለዚህ መልካም ነገር እያደረግን በመልካም ታውቀን ማህበረሰቡም አውቆን እኛም ገንዘብ አግኝተን ሰው መሃል ደረታችንን ነፍተን የምንሄድበትን ስራ እንስራ። አላቢው መልካም ተመልካቾቼ በጣም አመሰግናለሁ። ኢትዮጵያውያን ኤርትራውያን በመላ ላይ የምትገኙ የዲቫይን ሾው ነው። ከዲቫይን መልቲሚዲያ ጋር እየተዘባበርን የምናዘጋጀው ፕሮግራም ነው። ከፕሬዚዳንት መንሱር ጀማል ከታዋቂው ባለሀብትና ዝነኛ ከሆነው ሰው ጋር እንግዲህ ጥሩ ቆይታ አድርገናል። ሞጋች በሆኑ ጉዳዮች ተሟግተናል። ማብራሪያ ደግሞ መስጠት በሚገባው ነገር ሰጥቷል። አክብረን ስቱዲዮ ድረስ ስለመጣ እንዲሁም ለተጠየቁት ጥያቄዎች በነፃነት ስለመለስክ በጣም አመሰግናለሁ። በሌላ ጊዜ በሌላ እንግዳ እንገናኝ። ደህና ሁኑ። ቻው።